ቸኩዬ ስለሆነ ነው ይቅርታሽ። ሰላም ነው ኤርሚዬ፣ ቢኒ ብዬ ሰላም ብያለሁ። ጥያቄ በቀደም እብራዊት ስትናገሪ መጋቤን ደውዬ ስላጣሁት ነው እዚህ የምጠይቀው፣ ስላላገኘኋቸው ነው እንጂ እሳቸውንም ጠይቃለሁኝ። ኢሳው ማነው ፊልስጤማውያን የአብርሃም ዘር አይደሉም ብለሽ ስትይ ስላልሽ ሲጸለይ ግን ብዙ ጊዜ ወንድምና እህት ናቸው ይባላል እና ግራ ስለገባኝ ሳነበው ዘፍጥረት 27 ላይ ምንም ነገር አይልም እንደዛና መረዳት ስለፈለኩ ነው። በግሩፕ ጸሎቴ ላይ እንደዛ ሲጸለይ መጠየቅ ፈልጋለሁ። ለዛ ነው። ገብቶሻል ብሩዬ? ገብቶኛል። አዎ ሩታዬ ገብቶኛል። ፍልስጤም የአብርሃም ልጆች አይደሉም። እሱን ነው ያልኩት። ልክ ነሽ። ሰው በተለምዶ ግን ኤርሚ በደንብ ናበት። ግን ሰው በተለምዶ ወንድማማቾች ይላሉ። ፍልስጤሞችን የሚያደርጓቸው የኤሳው ዘር ወይም የኢስማኤል ዘር ይመስላቸዋል እና በዛ ነው። ግን ኤርሚ በጣም ያብራራል። እሱ በጣም ይለዋል። ኤርሚ የቀጥል ተባረኩ። ኦኬ ሩታ፣ ፍልስጤማውያን የአብርሃም ዘር አይደሉም፣ በፍጹም አይደሉም። አንደኛ ራሱ አብርሃም በነበረበት ዘመን የነበሩ ሰዎች ናቸው። ኦኬ፣ አብርሃም በነበረበት ዘመን ራሱ በዛው ምድር ላይ ነበሩ። የጌራራ ንጉሥ አቤሜሌክ ዘፍጥረት መጽሐፍ ምዕራፍ 20 ላይ ያለው እሱ ከአሕዛብ ንጉሥ መካከል አንዱ ነበር። እንደዚሁም ደግሞ እነኛ የፍልስጤም 5 መኳንንት ተብለው የሚባሉት እነ ጋዛ፣ እነ አሽኬሎና እና ቃሮን፣ አዛጦን፣ ጌት የሚባሉት በዚያ ዘመን ሁሉ ነበሩ። መሳፍንት ሆነው ነበሩ። ፍልስጤማውያን ዝርያቸው የመጽሐፍ ቅዱስ ተማሪዎች የሚናገሩት ከደቡብ አውሮፓ ከዚህ ከሰሜናዊ ሜቄዶኒያ እና ከደቡባዊ ፈረንሳይ አካባቢ ላይ የመጡ ህዝቦች እንደሆኑ ይናገራል። እነኚህ ሰዎች ዝርያቸው ኮፍቶር ይባላል። ኮፍቶር ከሚባል ቦታ ነው የተመጣው። ይህንንም በትንቢተ አሞጽ መጽሐፍ ምዕራፍ 9 ቁጥር 7 ጀምሮ ባለው ላይ እናገኘዋለን ማለት ነው። ፍልስጤማውያንም ከኮፍቶር፣ የሶሪያንም ሰዎች ከቂር አላወጣሁምን የሚለው ቃል ማለት ነው። ኮፍቶር የሚባለው በደቡብ አውሮፓ ውስጥ ያለ እዚህ በፈረንሳይ አካባቢ ላይ ያለ እንደሆነ የመጽሐፍ ቅዱስ ተማሪዎች፣ የታሪክ ምሁራን ይናገራሉ። ስለዚህ የአብርሃም ዘር አይደሉም። የአብርሃም ዘር ተብሎ የሚባለው ከፍልስጤማውያንና እንደገና ደግሞ ከኬጡራ የወለዳቸው ማነው ከአጋር የወለደው ኢሽማኤልና ከሱ ደግሞ የተወለዱ 12 አባቶች አሉ። ከኢሽማኤል የተወለዱ 12 አባቶች አሉ። ዘፍጥረት መጽሐፍ ምዕራፍ 6 ላይ ይሄንን የእግዚአብሔርን ቃል እናገኛለን ማለት ነው። ዘፍጥረት 26 ማለት ነው። ዘፍጥረት 26 ላይ ማን ነው? ዘፍጥረት 26 የኬጡራን ነው የሚናገረው። ዘፍጥረት 25 ላይ ኬጡራን 25 26 ድረስ ይሄዳል። ዘፍጥረት 25 ቁጥር 1 አብርሃምም ደግሞ ስሟ ኬጡራ የተባለች ሚስት አገባ። እርሷም ዘምራንና ዮቅሳንን፣ ሚዳንን፣ ምድያምን፣ የስቦቅንና ሴዎንን ወለደች ይላል። እነዚህ ልጆች አብርሃም በሕይወት እያለ ነው ወደ ምስራቅ የላካቸው። እሱ ከነበረበት ከከነአን ምድር ላይ ወደ ምስራቅ ማለት ወደ ዮርዳኖስ ወንዝ ማዶ ባለ በቅርብ ርቀት ይሁን በሩቅ ርቀት ላይ ነው ያባረራቸው በሕይወት እያለ ማለት ነው። ኦኬ፣ እነዚህ 6 ናቸው። 5 ሰዎች ናቸው። ዘምራን፣ ዮቅሳን፣ ሜዳን 3፣ ምድያም 4፣ 6 ናቸው። የስቦቅ 5፣ ስዌህ 6 ማለት ነው። ከኬጡራ 6 ልጆች የወለዳቸው ወደ ምስራቅ ነው ያባረራቸው። እነሱ ዝርያቸው አሁን ማን እንደሆነ አይታወቅም፣ የት እንዳሉ ግን የአብርሃም ልጆች ናቸው። ኬጡራ ከተባለችው ሳራ እናታችን ስትሞት ያገባት ሴት ማለት ነው። 6ቱን ወልዳል። 6ቱንም በሕይወተ ሥጋ ሳለ አሰናምቷቸዋል።
እነዚህ ወደ ምስራቅ ነው ሄዱ ብሎ የሚለው አሁን እንግዲህ ከእስራኤል ምስራቅ ማለት የአሁኗ ጆርዳን የቀድሞ ሞዓብና አሞናውያን ወደ ኩዌት ምናምን ነገር አካባቢ ሁሉ ጭምር ሶሪያን ሁሉ ደቡባዊ ክፍል ይዞ ወደዛ ማለት ነው። ግማሹም ደግሞ ወደ ኤዶሚያስ አካባቢ ላይ ሰፍረዋል ተብሎ የሚባል አለ። ግማሹም ወደ ታች ወደ አረቢያ ምድረ በዳ ላይ ወርደዋል ብሎ የሚል አለ። ግን ወደ ምስራቅ ብሎ ይላል። በቃ ከከነአን ምድር አብርሃም ከነበረበት ከቤርሸባ ወደ ምስራቁ ነው የሰደዳቸው። ከእስራኤል ክልል ከነአናውያን ብሎ ከሚለው ምድር ውጭ ባለው ላይ የሰፈሩ ናቸው። በአሁኑ ጆርዳን ብሎ በሚለው ላይ እና አጎራባች ባሉት ሀገሮች ላይ እንደሰፈሩ ይታወቃል። ልጆቻቸው ግን አሁን ምንጫቸው በትክክል እነዚህ የአብርሃም ልጆች ናቸው ብሎ ለማለት የሚያስቸግራለ። ግን እህትየው እንደምታውቂው ዱርዚን የሚባለውና ያ በሰሜን ካርሜል እንደዚሁም ደግሞ ደቡቡ ክፍል ጀምሮ የዮርዳኖስን ሸለቆ ወንዙን ይዘው ማናቸው? አንደኞቹ ዱርዚን ነው፣ አንደኞቹ ምን ነበሩ? ቤድዊን የሚባሉት ግዛቶች የአብርሃም ዘሮች ነን፣ የአብርሃም ልጆች ነን ብለው ይላሉ። እነዚህ ሰዎች አይደላችሁም ብለን ልንል አንችልም። ታሪካዊ ማስረጃ ሊያመጡም ይችላሉ፣ ላያመጡም ይችላሉ። ዘላኖች ናቸው። በተለይ ቤድዊኖች እንዳየሁትኝ እንደተከታተልኩት እህትየውም እንደምታውቂው ያው ምድሪቱ ላይ በግ በማርባት ከቦታ ቦታ የሚንቀሳቀሱ ሰዎች ናቸው። ትንሽ እንደውም ዱርዚዎቹ ይሻላሉ ይመስለኛል። ቤድዊኖቹ በጣም ነው የሚንቀሳቀሱ። ዱርዚዎች ሶሪያም አሉ ዘማል። ቤድዊን ግን እስከ ኢራን ኢራቅ ድረስ ይሄዳሉ። ዘላኖች ናቸው። ድንኳን እየነቀሉ ነው የሚሄዱ። ቤት አይሰሩም። ቢሞቱ አብርሃምም ልክ እንደዚህ ነበረው። አብርሃም አባታችንም እንደዚህ በድንኳን ነበር ይኖር የነበረው። ጌታ ለዚህ ነው እኔ ወደማሳይ ምድር ና ብሎ ሲለው ወጣ። ከዛ ደግሞ ሄዶ በቤርሸባ ተከለ። በመጀመሪያ ሎዛ ላይ፣ ከዛ ወደ ግብፅ ሄደ። ከዛ ግብፅ ሄደ። ከዛ ሲመለስ ሎዛ ላይ መጣ። ከዛ ቤርሸባ ሄደ። ከዛ እንደዚህ በመምሪያ አድባር ዛፍ አካባቢ ላይ ነበረ፣ ከኬጢ ልጆች አካባቢ ላይ። ከዛ ደግሞ ማነያ እነ ስምዖንና ሌዊ የመቱት ዲናን ያስነወሩ ሰዎች ስሙን ሽኬም፣ በሽኬም አካባቢም ላይ ነበር እና ከቦታ ቦታ ይንቀሳቀስ ነበር። ሽማግሌው ማለት ነው። ድንኳኑን እየተከለ ከቦታ ቦታ ይንቀሳቀስ ነበር። እነዚህ ሰዎች ልክ አሁን ድንኳናቸውን እየተከሉ የበግ ጠባቂዎች ናቸው፣ በግ አርቢዎች ናቸው። አብርሃምም በግ አርቢ ነበር። አባታችን አብርሃምም ርቢ ነበረው። ያዕቆብም ልክ እንደዚሁ ርቢ ነበረው። እስራኤላውያን መሬቱን እስኪይዙበት ጊዜ ድረስ በተለይ አብርሃም እና ይስሐቅ፣ ያዕቆብ እነዚህ ሶስት አባቶች አርቢዎች ናቸው። እንደውም ወደ ግብፅ ከገቡ በኋላ ያዕቆብ ዮሴፍ በሕይወት እንዳለ በሰማበት ሰዓት ላይ ሲሄድ አባቶች አምላክ በሄደ ሰዓት ላይ አገኘው። ለፈርዖን ንጉሥ ያለው እኛ በግ አርቢዎች ነን እና ለበጎቻችን ሁሉ ተስማሚ የሆነውን ቦታ ስጠን ብሎ ሲለው የአባይ ሸለቆ ተፋሰስ የሆነውን ራምሴ ወይ ደግሞ ጌርሳም የተባለው ምድር በግብፅ ምድር ላይ እንደሰጠው በዚህ በአባይ ወንዝ ሸለቆ ላይ ባለ ደለል ረግረጋማው ቦታ ላይ ለበጎችም ለምንም ለከብትም ለርቢ የሚመች የግጦሽ ስፍራ ያለበት ቦታ ነው የተሰጠው ለያዕቆብ። ራምሴ የተባለው ወይም ጌሳም የተባለው ማለት ነው። እዛ ነበር የሰፈሩት። ስለዚህ እነኚህ ቤድዊን የሚባሉት ታሪክ ስለሆነ እንግዲህ ልብ በሉ። ቀጥታ የሚነገር ቀጥታ ኤዲት ሳይደረግ የሚነገር ማቃውን ነው የምነግራቸው። እነዚህ ቤድዊን የሚባሉቱ እንደዚህ ከቦታ ቦታ ይንቀሳቀሱ ነበር። እነሱ ምን ክሌም ያደርጋሉ? ታሪካቸውን ትንሽ እንዳየሁትኝ የአብርሃም ዘር ነን ብለው ይላሉ። እህትየውም እንደዚህ ውስጥ ሰምቻታለሁ። የአብርሃም ዘር ነን ብለው ይላሉ። ጥንታውያን ህዝቦች ናቸው። የዘር ሐረጋችን ከአብርሃም ነው የሚቀዳው ብለው ይላሉ። ከአብርሃም ግን ከየትኛው? ከኬጡራ ከወለዳቸው ከስድስቱ አሁን ስማቸውን ከጠቀሱ ዘፍጥረት መጽሐፍ ምዕራፍ 25 ላይ ካሉት ወይስ ከአጋር የወለደው ከኢሽማኤል? የአብርሃም ዘር ነን ብለው ካሉ ክሌም ካደረጉ ከይስሐቅ ከሆነ ይስሐቅ ያዕቆብና ኤሳውን የወለደው፣ ያዕቆብ ደግሞ 12ቱን አባቶች ወልዷል። ከ12ቱ አባቶች ክሌም የሚያደርጉ ከሆነ ከየትኛው ነገር ነው ተብለው መጠየቅ አለባቸው። እርግጠኛ እኔ ግን ከ12ቱ ከያዕቆብ ልጆች ውስጥ እኔ ሮቤል ነኝ እኔ ደግሞ ንፍታሌም ነኝ ብሎ የሚል ከነሱ መካከል የለም። ግን የአብርሃም ዘር መሆናቸው ይታወቃል። ፍልስጤማውያኑ በዚያ ዘመን ነበሩ። በአብርሃም ዘመን ነበሩ እኮ ፍልስጤማውያን። እና እነኚህ ፍልስጤማውያን የአብርሃም ዘር ናቸው ወይ? በአራት ነጥብ የተዘጋ ልንገርሽ፣ አይደሉም።
ነው ብሎ የሚል ሰው ካለ ይምጣ። በተለይ የጥንት መካከለኛው ምስራቅን ታሪክ አጥንቻለሁ፣ የእስራኤልን ታሪክ አጥንቻለሁ ብሎ የሚል ሰው ካለ ይምጣ። ፍልስጤማውያን አይደሉም። አሁን በጆርዳንና ጆርዳን ላይ የሚኖሩ እነዚህ የፍልስጤም ዝርያ ያላቸው ሰዎች ወደዛ ሁሉ ተሻግረው ሰፍረዋል። በጥንት ግን ከሄድን የሎጥና የሎጥ ልጆች ሎጥ ከሴቶች ልጆቹ የወለደው በሰዶምና ገሞራ በተቃጠለ ጊዜ ያው ሲወጣ ሚስቱ ጨዋ እንደሆነ ቀረች። ከሁለት ሴቶች ልጆቹ ጋር ቀረ እና ሴቶች ልጆቹም የወይን ጠጅ አጠጡት፣ አሰከሩት። በዚያ ሌሊት ከሁለቱም ጋር ሴቶች ልጆቹን ተገናኘ። ሞዓብና አሞናውያን ተወለዱ። የአሁኑ ጆርዳን ተብሎ የሚባልበት ቦታ ማለት ነው። የነሱ ዘር ይኑር አይኑር ማላቀው መናገር አልፈልግም። እዚህ ጋር ምንም አስረጂ ነገር ግን የለም። ሞዓብ ማነው? አማን የሚባለው ከተማ አሁን የጆርዳን ዋና ከተማ ነው። አሞናውያን የሚባሉት እነሱ አሞናውያን የሚባሉት ማለት ነው። አማን ብለውታል። አሁን ሞዓብ አሞናውያን ነው የሚለው። ኦማን አይደለም፣ አማን ብለውታል ዋና ከተማቸው። ግን ጆርዳኖች እንትን ናቸው፣ አሁን ፍልስጤሞች ናቸው። ማጆሪቲ ኦፍ ፍልስጤሞች ናቸው። 70-80 በመቶ የሚሆኑት ፓሌስቲኒያ ዝርያ እንዳላቸው አይቼዋለሁኝ፣ አንብቤያለሁኝ። እሱ ሌላው ደግሞ የኬጡራ ያልከው ምናልባት ቤዱዊን ዶርዚም እንኳን እነግርሃለሁ፣ ሌላ ታሪክ አለ ግን እነግርሃለሁ። ቤዱዊኖች ናቸው። ቤዱዊን የኬጡራ ልጆች ሳይሆኑ አይቀሩም። እንደምታውቀው ወደ ምስራቅ ቢልካቸውም ቅድም ያነበብከው በታሪክ የሙሴ ሚስት ኢትዮጵያ የሚባለው ውሸት ሚዲያን የሚባለው አንደኛው የኬጡራ ልጅ የወረደው ወደ ታች ነው። ልክ ነህ። ከጆርዳን ወደ ታችኛው ነው፣ ወደ ሳውዲ አረቢያ፣ ወደ ኤዶሚያስ እና ወደ ሳውዲ አካባቢ ማለት ነው። ኤዶሚያስ ነው የሄደው። አሁን የእሱ ልጆች ናቸው። የአብርሃም ዘር አለባት ፂፖራ ማለት ነው። ልክ ነው። ሰው ኢትዮጵያ ነው እያሉ ሚዲያንን ድርቅ ሚዲያን ውሸት ነው። ያ እሱ ነው። እኛ ሁሉ ኢትዮጵያ አድርገን አምጥተን የዮቶር ሀገር ማለት ነው አይደል? ካህን ነበር ይለዋል። እንደውም ዮቶር ክህነት እንትን መሰዋት ምናምን የለመደው ከማን ነው? ሊሆን የሚችለው ከአብርሃም ነው። ልክ ነው። ያውቀው ነበር፣ በታሪክ ያውቀው ነበር አብርሃምን ማለት ነው። ጄትሮ ዮቶር ትልቅ ሰው ነው፣ ጥንታዊ ሰው ነው። ምድያም እኮ ማለት በሰሜን ሱድ አረቢያ ሰሜን ምዕራብ ሱድ አረቢያ ላይ ያለ ቦታ ነው። ያው እየተናገርኩ ነው። ሰሜን ምዕራብ ላይ ያለ ቦታ ነው ምድያም ማለት ነው። ጄትሮ ያለው ዮቶር የነበረው እዛ ነበረ። ሲፖራ እዛ ነበር ያለችው። እኔ ኬት አምጥተው ኢትዮጵያ እንዳሉት በጣም ነው የሚገርመኝ በእውነት። አይገናኝም ግን ኬት አምጥተው ኒቪያንስ ኢትዮጵያን ናቸው የሚባል አሁን ከሰሜን አፍሪካ ጀምሮ ኒቪያንስ ኦል ዘ ዌይ ቱ ዳርዳሩን ያው እኛ ያለንበት ኢስት አፍሪካን ጨምሮ እስከታች ኒቪያን ኢትዮጵያን ነበሩ ይባላል። አሁን ሁቱና ቱሲ ነው የሚባሉት ሲጣሉ ኢትዮጵያን ናቸው። ሁቶች ቱሲዎች መሰለኝ ኢትዮጵያን ናቸው እያሉ ነው የገደሏቸው ይባላል። አሁን የ20 ዓመት ምናምን ታሪክ ግን ሚዲያን ግን እንዳልከው ነው። ከምንም ጋር ከኢትዮጵያ ጋር የሚገናኝ ነገር የለውም እና ይገርማል። ፍቅር ማን ነው? ፍቅራዊ ካሊድ ጥያቄ ይገኛል። ፍልስጤሞች እስልምና ሳይቀበሉ ሃይማኖታቸው ምንድን ነው? ሃይማኖት ከነዓን ሃይማኖት የለውም። አረማውያን ናቸው። ጥንታዊ ህዝብ ነው። ባይዞ ሶሪያ ማን ነው? ፍልስጤማውያን ጥንታዊ ህዝብ ነው። የመጡት ከደቡብ አውሮፓ ነው። ኮፍቶር የሚባል ነው ብሎ የሚለው ትንቢተ አሞጽ መጽሐፍ ምዕራፍ 9 ቁጥር 7 ላይ የወጡበትን ሀገር ይናገራል። ሶሪያውያንን ከቂር፣ እስራኤላውያንን ከግብፅ፣ ሶሪያውያንን ከቂር፣ ፍልስጤማውያንም ከኮፍቶር አላወጣውም። የጌታ የእግዚአብሔር አይኖች በኃጢአተኞች መንግስት ላይ ናት ይላል። በቃሌ ስለምለው ግቡና ይወት ቀጥታ እንደዚሁ ነው የሚናገረው የእግዚአብሔር ቃል።
እና ደቡብ አውሮፓ ላይ መነሻቸው እዛ እንደሆነ የታሪክ ምሁራን ይናገራሉ። የታሪክ መዛግብትም ይሄን ነው የሚያሳዩት፣ መጽሐፍ ቅዱስ ሙሉ ጭምር ማለት ነው። ኦኬ። ከዛ ውጪ የእስማኤል ደግሞ የተወለደ አለ ከአጋር ማለት ነው። እሱ ደግሞ የወለዳቸው 12 አባቶች አሉ። እነሱ ደግሞ ይኖሩበት የነበረው ቦታ አለ። የኤውላጥ ምድር፣ የሱር ምድረ በዳ፣ የሳይናይ ምድረ በዳ ላይ አለ። መንደሮቻቸው በስሞቻቸው ጭምር ነበር ይጠሩ የነበሩት። ለምሳሌ ቄዳር የሚባል መንደር ነበረ። እንደ ቄዳር ድንኳኖች ፊቴን አኩስሎታል ብሎ የሚለው መኃልየ ሰሎሞን ላይ ስታነቡት የቄዳርና የነባዮት ልጆች እነሱም ልክ እንደዚሁ ነበሩ። ባይዘው ልክ አብርሃም እና አሁን እነዚህ ቤዱዊን የሚባሉት አሁን ያሉት እስራኤል ውስጥ ያሉት ቤዱዊን የሚባሉ ጎሳዎች ከቦታ ቦታ በጎቻቸውን እያረቡ እንደሚንቀሳቀሱት እንደነበረው የኢስማኤልም ልጆች ልክ እንደዚሁ ነበሩ ያደርጉ የነበሩት። እንትን ናቸው፣ ምንድነው አርቢዎች ናቸው። በግ አርቢዎች፣ ግመል፣ አህያ ምናምን ነገር እንደዚህ የሚያርቡት ማለት ነው። አብዛኞቹ መኖሪያቸው በሰሜን ሳዑዲ አረቢያ ክልል ላይ እና በኤዶሚያስ እንደዚሁም በሱር ምድረ በዳ በቃ ደቡባዊ ክፍል ላይ ነው። በዕብራይስጥ ኔጌቭ ብለው የሚሉት ምድረ በዳ ላይ ይኖሩ ነበረ። የ12ቱ አባቶች አሰፋፈራቸው በተለያየ ቦታ ላይ የሰፈሩት እንደሰፈሩበት አካባቢ በየቦታቸው ይጠራ ነበር። ለምሳሌ ምንድነው መንጋ አርቢ ከብት በጎች አርቢዎችና መንጋ አርቢዎች እንደነበሩ በትንቢተ ኢሳይያስ መጽሐፍ ምዕራፍ 60 ላይ እግዚአብሔር ቃል ሲናገር ምን ይላል? የነባዮት አውራ በጎች ያገለግሉሻል፣ የቄዳር መንጎችም ወደ አንቺ ይመጣሉ፣ የነባዮት አውራ በጎችም ያገለግሉሻል ብሎ የሚል ቃል አለ። አውራ በግ ለመስዋዕትነት የሚቀርቡ ጠቦቶች፣ ፍሪዳ የሚታረዱ ምናምን ነገር ከነሱ እንደሚመጣ የክብሬን ቤት መልሼ አከብረዋለሁ ብሎ የተናገረው ማለት ነው። የእስማኤል ልጆች ባይዞ የአብርሃም ዘሮች የተባሉት በሙሉ አርቢዎች ነበሩ፣ የእንስሳ አርቢ ነበሩ። አብርሃም እንስሳ አርቢ ነው፣ ይስሐቅም እንደዚሁ፣ ያዕቆብም እንደዚሁ፣ የእስራኤልም ልጆች እንደዚሁ በእርባታ በጣም ይታወቃሉ። በተለይ የያዕቆብ በጎች የሚባሉ አሉ፣ 6 ነው ምናምን ነገር ቀን እንዳላቸው ተብሎ አሁንም ጭምራሉ የያዕቆብ በጎች ተብሎ የሚባሉ በተለምዶ ማለት ነው። በላባ ቤት በነበረበት ሰዓት ላይ ላባ ራሱ እነዚህ የጥንት ሰዎች አርቢዎች ነበሩ። ላባ ራሱ እንደዚሁ በጎች ነበሩ። ኦኬ፣ ምን ነበር ላወራ የነበረው? ምን ነበር እያወራ ያለሁት ላወጣ የነበረው? የእንትናን የራሄል የርብቃን አባት ላባን፣ ስለ ላባ ነበር። አሁን አይደለም ነው፣ ከዛ በፊት ኢሳያስ አስታውሱት። ኢሳያስ የቄዳርና የነባዮት አውራ በጎች ብሎ ያለው ማለት ነው። አርቢዎች ናቸው። ኢሸያው 60 እዚህ ጋር ይናገራል። ይኸው የቄዳር መንጎችም ሁሉ ወደ አንቺ ይሰብሰባሉ፣ የነባዮትም አውራ በጎች ያገለግሉሻል። እኔን ደስ ሊያሰኙ በመሰዊያ ላይ ይመጣሉ፣ የክብርን ቤት አክብራለሁ ይላል እግዚአብሔር። ያው ጌታ የተናገረው እኔ ነባዮት የሚባለው የእስማኤል ልጅ ነው። ቄዳር የሚባለው የእስማኤል ልጅ ነው። አብርሃም እስማኤልን ወለደ። እስማኤል ደግሞ እነ ቄዳርና ነባዮትን ወለደ። ሁለቱ ቄዳርና ነባዮት የሚለውን ይሁት ዘፍጥረት መጽሐፍ ምዕራፍ ዶንት መረበሽ ማዬ። ቴንክ ዩ አይ ላቭ ዩ እናቴ። ኦኬ ዘፍጥረት መጽሐፍ ምዕራፍ 25 ቁጥር 13 ላይ የእስማኤልም ልጆች ስም በየስማቸውና በትውልዳቸው እንዲህ ነው። የእስማኤልም የበኩር ልጁ ነባዮት። አያችሁት? ቅድም እዛ ነባዮት ብሎ የሚለው ኢሳይያስ 60 ላይ ሁለተኛው ቄዳር፣ ሶስተኛው ነብዳኤል፣ አራተኛው መብሳን፣ አምስተኛው ማስማ፣ ስድስተኛው ዱማ፣ ሰባተኛው ማሳ፣ ስምንተኛው ኩዳን፣ ዘጠነኛው ቴማን። ይሄኛውም ይታወቃል። ቴማን የሚባለው
እግዚአብሔር ከቴማን ቅዱሱም ከፋራን ተራራ ይመጣል ብሎ የሚለው በሱድ አረቢያ ክልል ውስጥ ነው ያለው። በአረቦቹ አጠራር ጀባል አለውዝ ጀባል አልሙሳ ነው። ጀባል ሙሳ ብለው ይጠሩታል። ጀባል አለውዝ ብለው የሚጠሩት ማለት ነው። ዕንባቆም መጽሐፍ ምዕራፍ 3 ላይ ምዕራፍ 2 ላይ እግዚአብሔር ከቴማን ቅዱሱም ከፋራን ተራራ ይመጣል ብሎ ያለው ማለት ነው። ቴማን የእስማኤል ልጅ ነው እና ያ ቦታ የአካባቢ በልጆቹ ስም ይጠራ ነበር እና 9ኛው ኢጡር 10ኛው ናፌስ 12ኛው ቄድማን ናቸው። እነዚህ የእስማኤል ልጆች እነዚህ ናቸው። ስማቸውም በየመንደራቸውና በየሰፈራቸው ይህ ነው ይላል። መንደሮቻቸው ራሱ የሚጠሩት በስማቸው ነበር እና ምን አለ በኢሳያስ ምንድነው የነባዮትና የቄዳር መንጎች እነዚህ ሁለቱ ማለት ነው። ነባዮትና ቄዳሪዩት እዚህ ጋር ኢሳያው ላይ ስንመለስ ቅድም ያልኩትኝ ኦኬ ኢሳያው 60 እዚህ ጋር ነባዮትና ቄዳርና ነባዮት ይኸው እዚህ ያያችሁ ማለት ነው። ምን ነበሯቸው? መንጎች ነበሯቸው። አውራ በጎች መንጎች ነበሯቸው። እነሱ ለመሰዊያ ለመታረድ ይመጣሉ ነው ጌታ እያለ ያለ። ለምንድነው? አብርሃም አርቢ ነበር፣ ይስሐቅም አርቢ ነበር፣ ያዕቆብም አርቢ ነበረ፣ እስማኤልም አርቢ ነበር። የእስማኤልም ልጆች ቄዳርና ነባዮትም አርቢ ነበሩ። ኢቭን ከኬጡራ የወለዳቸውም ስድስቶቹ ራሱ በዚሁ በእርባታ ስራ ላይ ይተዳደሩ የነበሩት እነዚህ አሁን ቤድዊን ተብለው የሚባሉቱ በእስራኤል ያሉቱ አሁንም አርቢዎች ናቸው። እነዚህ ቤድዊን እነኚህ ናቸው። ቤድዊን ይኸውላችሁ እነኚህ የአብርሃም ዘሮች ነን ብለው ክሌም ያደርጋሉ ራሳቸው። በየትኛውም አሉ በሶሪያ በጆርዳን በእስራኤል በተለያዩ ቦታዎች ላይ የዮርዳኖስን ወንዝ ተከትለው የሚኖሩ ናቸው። ጥንታውያን የሆኑ ሰዎች ናቸው። በጣም ጥንታውያን የሆኑ ዝርያ ያላቸው የአብርሃም ዘር ነን ብለው ክሌም ያደርጋሉ። አይደላችሁም ብሎ ሊከራከራቸው የሚችል የለም። ከኬጡራ ከወለዳቸው ከስድስቶቹ ልጆች የአንዱ ይሆናሉ፣ ወይ ደግሞ ከእስማኤል ልጆች ከ12ቱ አንዱ ይሆናሉ። ከ12ቱ ከያዕቆብ ልጆች ግን አንዱ አይደሉም። ሄደው ግን ሩታቸው ሄዶ የሚገናኘው አብርሃም ጋር ነው። አይገርም? እግዚአብሔር በጣም የሚገርመኝ ግን ዘር ለማብዛት ዘራቸው እንዲበዛ ስለፈለገ ሴት ብዙም አይሰጣቸውም ነበር። ያዕቆብ እኮ 12 ልጆች ሲወልድ ከ3 አንድ ነች ሴት አመልጣ መጣች ተብሎ እንደሚባል የመጣችው ዲና። ከዛ ታሪኳም ራሱ ጠፋ እኮ የለም። በቃ ታግባ አታግባ የሚታወቀው ነገር የሴኬም ሰዎች ወሬ ልታይ ወጣ ድንግልናዋን አስወስዳ በእሷ ጦስና ጥንቡሳስ ምክንያት እንደሚባለው ያው ሌዊና ስምዖን የመከሩት ምክር በጣም አደገኛ ነበር። በጣም አደገኛ። አንድ ተወልዳ አገር ከተማ ፈረሰ በሷ ምክንያት። ጭፈራ ለመሄድ እንዳንዳንድ ፔንቴ ተንቀሽቅዣ ሄዳ ዓለም ተሄደ። እሺ በማነሽ? በጌታ ነኝ እና የት ነው ትሄድላለች? ናይት ክለብ። በአንቺ ምክንያት ጦራን ማዘዝም እዛው ተውጣሽ ትቀሪያለሽ። ጨው ሞቀኝ ብላ ራሷ ልትታጠብ ሻወር ወስጄ ልምጣ ብላ 1 ኪሎ ጨው ወንዝ ወረደ ተብሎ ይባላል። ስትመለስ ያታ እዛው ቀልጠሽ ነው የምትቀሪው የትዬ። በዲና ምክንያት ግን የሴኬም ሰዎች አለቁ ነው የምለው። የዛን ሀገር ጭፈራ እስክስታ ልታይ ይሄዳል ማለት ነው። ወሬ እህቶች ወሬ ይወዳሉ። ምንም አታመጡ። በቃ ቤቴ ላይ ሪፖርት ነው የሚደረግ። ሌላ ከፍታለሁ አካውንት። ወሬ አንዳንዴ በጣም መጥፎ ነው እንዴ። አሁን ከሴኬም ሀገር ሰዎች ምን ይታያል? ወሬ ልታይ ሄዳ ከዛ ወንድሞቿ ሌዊና ስምዖን ምክር መከሯ። እህታቸውን ያ የሴኬም ሀገር ሰውዬ ወፈፌ ነው። ስንት ወንድሞች ወንድም ጋሼ ብላ የምትጠራው ስንት ጎረምሳ ቤቷ እንዳለ ባየ። እሱ ያው አስገድዶ ደፈራት እና ደግሞ አለማፈሩ መጥቶ ልጅህን ለልጄ ምናምን ነገር ብሎ ሲል ይሄ ምክር እኔ የሌዊ ምክር የሌዊና የስምዖን ምክር
ወይ ስምዖንና ሌዊ ወንድማማቾች ናቸው አለ ያዕቆብ ሽማግሌው። ሰይፎቻቸው የአመፃ መሳሪያ ናቸው። በምክራቸው በእነሱ ምክር ነፍሴ አትግባ፣ አልተባበራቸውም ማለት ከጉባኤያቸውም ጋር ክብሬ አትተባበር። ለምን እንደዚህ ትላለህ? ልጆች አይደሉ እንደ አባባ ያዕቆብ ብለህ ብትለው በቁጣቸው ሰውን ገለዋልና በገዛ ፈቃዳቸው በሬን አሰናክለዋልና። እግዚኦ እነኚህ ወንድማማቾች ናቸው የመከሩት። ሌላው ነጋድ እነ ንፍታሌም ኦኬ እንግዲህ አንዴ እንትን ድንግልናዋን ንጽህናዋን አስወስዳለች እቺ ፈልፈልቱ ምናምን ነገር እያሉ እሷን ያው በቀበቶ በምንም ሊገርፏት ይችሉ ይሆናል። ልጅ ናቻ ሽማግሌው ምንም አያረጋትም። ወፌላላ ሊሰቅሏት ይችላሉ ወንድሞቿ። አንቺ ማንም ልታሰድብ ይዘየርሹ ምናምን ነገር ብለው ልክ ሊያስገቧት ይችላሉ። 11ዱ እንደ ስንዴ ሊወቋት ይችላሉ ማከል ላይ አስቀምጠው። ግን እሷን እንዲያረጓት ብሎ የሚል ነገር የለም። ዝም አሉ። ዝም ብለው ምክር መከሩ። በምክራቸው እነሱ በመከሩት ምክር ውስጥ የኔ ነፍስ አትግባ ነው ያለው ያዕቆብ አባትየው። እነኚህ ልጆች ማን ስምዖንና ሌዊ ኧረ እኔ በፍጹም ከጉባኤያቸውም ጋር አልተባበርም፣ በምክራቸውም ነፍሴ አትገባም። ከተማውን በአንድ ሌሊት ገብተው ሌሎችን ሁሉ ወንድሞች አሰልፈው በአፍጢሙ ደፍተውት የወጡት እነዚህ ናቸው። ከተማ በሙሉ እኮ ያጠፉት። የተጠቀሙበት ደግሞ አጠቃቀም ነው በጣም የሚገርመኝ። የሄዱበት የመከሩት ምክር ልጃችሁን ለልጄ ብሎ አምጥቶ ለፊታቸው ሲያቆም እሺ ብለው እንግዳው ከኛ ጋር መጋባት ከፈለጋችሁ እኛ አብርሃም የሚባል አባት አለን፣ እሱ ይስሐቅን ወለደ። ይስሐቅ ደግሞ አባታችን ይሄ ያዕቆብ እና ኤሳውን ወልዷል። እና ይገርማችኋል እኛ አባታችን ጋር ኪዳን አለ። ከኛ ጋር ሊጋባ የሚወድ ቢኖር ለአብርሃም የገባውን ኪዳን ከኛ ጋር መጋባት አለበት። እጋባለሁ የሴኬም ሰዎች እንጋባለን ማለት ባልና ሚስትም ሆነ እንጋባለን፣ እናንተ ብታደርጉትን ኪዳን እናደርጋለን ነው። አዎ እሺ በሉ እንግዲህ እኛ ቤት ያለው ደንብ እንዲህ ነው አሉ። ሱሬን ፍታው ፍቱት ሱሪያችሁን፣ ሙታንታንም አውልቅ እና ተጫወቱባቸው፣ አላገጡባቸው። ሳስብ ይገርመኛል። ይኸውልህ ግፋቸው እኮ ግን የሰሩት ግፍ እኮ አይደለም። በጌታ በኢየሱስ አውልቀው ደግሞ እኮ ኧረ አይሆንም ነው። አውልቅ፣ ሙታንታንም አውልቅ፣ ሱሬንም አውልቅ። ከዛስ ወደዚህ ቅረቡ፣ ብልቶቻችሁን አምጡ። ለምን እኛ ለአባታችን ለአብርሃም የሰጠን ኪዳን አለ። ወንድ ልጅ ሁሉ ይገረዛል አሉ። እነማ ስምዖንና ሌዊ እንዴት አድርገው እጃቸው ላይ እንደጣሏቸው እና ትገረዛላችሁ። ከዛ በኋላ ከግርዘታችሁ ስትድኑ እዛ እንሰጣችኋለን። እና የሴኬም ከተማ ወንዶች ሁሉ ሱሪያቸው ቡታንታቸውን አውልቀው እያንጠለጠለ መጣልህ። እኔ ሌዊ ሙሉ በሙሉ አለመቁረጡ ነው። በስምዖን ብስጭት በሌዊ ብስጭት ሙሉ በሙሉ ወገብ አገዳውን ቢቆርጠው ምን ይሆናል? የት ይገባል? እነሱ እንደዛ አላረጉ። ኑ አምጡ አሉ፣ ተገረዙ አሏቸው። እኔ እርግጠኛ ነኝ በወቅቱ ኡስታዝን አስገቢ፣ እህትየው ኡስታዝን አግባ፣
ናገባ ኡስታዝ ነው እንዴ? ታዲያ እኔ እኮ ሲጠፋ ገብቶ ናና ኡስታዝ ና እና እንደዚህ አድርገው አይ ሙሉ በሙሉ ራሱ አለመቁረጣቸው ግን እኔ ዛን ቀን ስምዖንና ሌዊ ሲገርዙ የአብርሃምን ኮቨናንት እንዲቀበሉ ሲገርዟቸው የሴኬምን ሰዎች ሁሉ ቡታንታውን እያወለቀ ነው ቆሞ አንጠልጥሎ ማለት ነው። ኦኬ አሁን ከዚህ ከስንት ከጫፉ ላይ ነው አሁን ምን ገርዝህ ነገ አንገትህን በጥሰው የለ እያለ ያሉ ይመስለኛል። በምክራቸው ነፍሴ አትግባ ከጉባኤያቸውም ጋር አልተባበር አለ ሽማግሌው። ማናማ ይህንን ዱለታ የዶለቱት በሴኬም ሰዎች ላይ እህታቸውን ዲናን ስላስነወሯት የማን እህት ደፍሮ ማን ይተኛል? እናጭደዋለን ከተማውን ሁሉ። አረ ሽማግሌ ይስማ። ሌዊና ስምዖን በዛ ሌሊት ሲያወር ይስማ። አባታችን ሽማግሌ ሰማ ይስማቶ እኛ ለይሳኮር ለነዛ ብሎ እነግራቸዋለን። አንድ ሰው ትንፍሽ እንዳይል። አይ ቲንክ በዛን ጊዜ እንትና ቢንያም ህፃን ይመስለኛል። ዮሴፍንም እሱን የማይወስዱትም ሌሎቹ ናቸው ሄዱት። ሴኬምን በቃ አጠፋ። አይ ታላላቆች እነሱ እኮ ናቸው። ሮቤን፣ ስምዖን፣ ሌዊ፣ ይሁዳ፣ ይሳኮር ያለ ብቻ ከዮሴፍና ከቢንያም ውጭ እነሱ ትንሾች ይመስሉኛል። አጠፉት ከተማውን ያጠፉት። ረፍርፈው ገደሏቸው የሴኬምን ሰዎች። በዛች ልጅ ሴት ምክንያት ወሬ ልታይ ሄዳ የሴኬምን ሀገር ሰዎች ጨፈራ ልታይ ሄዳ ማለት ጨፈራ እንዴት ነው የሚያደርጋቸው ብላ ማለት ነው። ለያዕቆብ የወለደችለት የልያ ልጅ ዲናም የዛን ሀገር ሴቶች ልጆችን ለማየት ወጣች። የአገሩ አለቃ የኤዋዊው ሰው የኤሞር ልጅ ሴኬም አያት፣ ወሰዳትም፣ ከእሷ ጋር ተኛ፣ አስነወራትም። ልቦናውም በያዕቆብ ልጅ በዲና ፍቅር ተነደፈ፣ ብላቴናይቱን ወደዳት፣ ልቧንም ደስ በሚያሰኝ ነገር ተናገራት። ያው ከረሜላ ገዛልሻለሁ ጥብቆ ምናምን ነገር ሌላም ይችላል። ሴኬምንም አባቱን ኤሞርን ይህችን ብላቴና አጋባይ ብሎ ነገረው። ያዕቆብም ልጁን ዲናን እንዳስነወራት ሰማ። ልጆቹም ከከብቶቻቸው ጋር በምድረ በዳ ነበሩ። የያዕቆብ ልጆች ማለት ነው። ያዕቆብ እስኪመጡ ድረስ ዝም አለ፣ አልሰሙም። ምድረ በዳ ነበሩ የነበሩት። የሴኬምም አባት ኤሞርም ይነግረው ዘንድ ወደ ያዕቆብ ወጣ። የያዕቆብም ልጆች ይህን በሰሙ ጊዜ ከምድረ በዳ መጡ። የያዕቆብም ልጅ በመተኛየቱ በእስራኤል ላይ ስንፍናን ስላደረገ አዘኑ፣ እጅግም ተቆጡ፣ እንዲህም አይደረግምና። ኤሞርም እንዲህ ብሎ ነገራቸው፣ ልጄ ሴኬም በልጃችሁ ፍቅር ልቡ ተነድፏልና ሚስት እንድትሆነው ባካችሁ እርሷን ስጡት ብሎ ልመና ገባ። ጋብቾችም ሁኑን፣ ሴቶች ልጆቻችሁንም ስጡን፣ እናንተም የእኛን ሴቶች ልጆች ውሰዱ፣ ከእኛ ጋር ተቀመጡ፣ ምድሪቱን በፊታችሁ ናት፣ ኑሩባት፣ ነግዱባት፣ ግዟት። ሴኬምም አባቷንና ወንድሞቿን እንዲህ ብሎ አለ፣ በፊታችሁ ሞገስ ባገኝ የምትሉኝን እሰጣለሁ። ብዙ ጫማ፣ እጅ መንሻ አምጣ በሉኝ፣ በነገራችሁኝም መጠን እሰጣለሁ። ይህችንም ብላቴና ግን አጋቡን። የያዕቆብም ልጆች ለሴኬምና ለአባቱ ለኤሞርም በተንኮል መለሱለት። ይኸውልህ ጫወታው ተጀመረ ማለት ነው። አሁን ጫወታው ተጀመረ። አሁን ጥግ መያዝ ነው። አሁን ሌዊ ተቆጥቷል። አሁን ስምዖን ተቆጥቷል። አሁን በሙሉ ተቆጥቷል። የያዕቆብ ልጆች ከምድረ በዳ ተጠርተው የመጡት እንዴት እየተሯሯጡ እንደመጡ አሰብ። መንጋውን ትተው ነው በትነው ነው አይዶን ነው የሚታወቅ ነገር ተቆጥተዋል። እህታችሁ ተደፈረች ተብሎ 11 ወንድሞች ያሏትን ሴት የማይነካ የንብ ቀፎ እንደማለት ነው። ያዕቆብ ልጆቹን ለሴኬምና ለአባቱ ለኤሞር በተንኮል መለሱለት።
የያዕቆብ ልጆች ለሴኬምም ለአባቱም ለሴኬም አባት ለኤሞር ማለት ነው በተንኮል መለሱለት፣ እህታቸውን ዲና አሰናክሏታልና። እንዲህም አሏቸው፣ እህታችንን ላልተገረዘ ሰው ለመስጠት ይህን ነገር እናደርግ ዘንድ አንችልም፣ ይህ ነውር ይሆንብናልና አሉ። ልጅ ስጠን ነው ብሎ ያለው ቀጥታ ተገርዞ አይደለም ያሏቸው። አይ ለመስጠት አንችልም፣ አይሆንልንም አሉ። እንደኛ ሆናችሁ ወንዶቻችሁን ሁሉ ብትገረዙ በዚህ ብቻ እሺ እንላችኋለን አለ። በቃ ይሄው ነው ሲስተሙ፣ ይሄ ነው ፖለቲካው፣ ይሄ ነው የስምዖንና የሌዊ። ሌሎቹም ሙሉ አይናቸውን እያፈጠጡ ማለት ነው። እንደኛ ሆናችሁ ወንዶቻችሁ ሁሉ ብትገረዙ እኛ ተገርዘናል እያሏቸው ነው። ልክ ነው፣ ተገርዘዋለን። ሴቶች ልጆቻችንን እንሰጣለን፣ እናንተም ሴቶች ወንዶችን እንወስዳለን፣ አንድም ሕዝብ ሆነን ከእናንተ ጋር እንኖራለን አሉ። ወጥመዱ ስለማስገባት ነው። ትገረዙ ዘንድ ግን እኛም ባስሙ ልጃችን ይዘን እንሄዳለን አሉ። ቆይ ከዚህ መስመር ውስጥ ይግቡልን እንሰራላቸዋለን ብሎ ማለት ነው። በትከሻ እየተነካኩ እኔ በአይን እየተጠቃቀሱ ልለው ነፍታሌም ብዙ ትግቱጋ ያርገ ይሁዳ አረጋጋው ለዊ ትንሽ ቀደም አትበል፣ በቃ ቻለው እዚሁ እንትን በልና በዚሁ በራሳቸው ቋንቋ እየተነጋገሩ እነዛም በራሳቸው ፒሪ ይላሉ፣ እነዚህም እየተነጋገሩ ብዙ መሰማት የለበትም ምናምን ነገር ብለው መክረዋል። ምክንያቱም የማይነካ ነገር ነው የነኩት። ደቦል አንበሳ ማለት ነው። እዛ የተሰበሰበው ነገራቸውን በኤሞር ልጅ በሴኬምና በኤሞር ዘንድ የተወደደ ሆነ። ከዛ ብላቴና ያሉትን ያደርግ ዘንድ አልዘገየም። ወዲያው ነው ደግሞ የሰማው ንግግሩ። በቃ ብሎ ያው ያዕቆብን ልጅ ወዷልና እርሱም በአባቱ ፊት ሁሉ ካሉት ሁሉ የከበረ ነው። ብላቴናውም ያሉትን ሁሉ ያደርግ ዘንድ ምን አድርግ ነው ያሉት? ተገረዝ ነው ያሉት። እኛ ተገርዘናል፣ ተገረዝ አሉት ነው። አዎ ምንን ያው እንትንን ትገረዛለህ፣ ያደረክበትን እህታችንን ያደረክበትን እንገርዛለን፣ ከኛ ጋር ኪዳን መፈጸም አለብህ አሉት። አቤቱ ጌታዬ አድሬ ነው። ዝም ብዬ ሳስበው በጣም አንዳንድ ታሪክ ላይ በጣም ነው ቆየው አልኩ። ኤሞርም ሴኬምም ልጆቹን ሁሉ ወደ ከተማቸው አደባባይ ገቡ። ለከተማው ሰዎች ሁሉ እንዲህ ብለው ነገሩ። ማለት ያው እዚህ ልጄ ሴኬም የያዕቆብን ልጅ ዲናን ወዷል፣ እሷ ደግሞ 11 ወንድሞች አሉ እና እንሰጣቸዋለን ብለው አሉን። በእርግጥ ቃል ገብተውልናል። ግን ደግሞ የነሱ ባህላቸው፣ እነዚህ የያዕቆብ ልጆች ባህላቸው ተገርዘዋል። ምናቸውን ያው የወንድነት እንትናቸውን ተገርዘዋል እና እኛንም ሊገርዙ ሙሉ በሙሉ የሚቆርጡት አይ እንደዛ እንዳይደለ ነገር ሙሉ በሙሉ አይቆርጡትም እና የሆነ ከጫፉ ላይ ቀነጣባል ስጋ ማለት ነው። እና እሱን ካረጋችሁ ልጅ እንሰጣለን ብለዋል። ሰውየው ደግሞ በጣም ታዋቂ ነው ኤሞር፣ ሴኬምም ልጁ ነው እና የከተማው ሕዝብ ሁሉ ነው የሚሰማቸው። እና ባካችሁ እኔም ልጄን ከእነሱ ጋር ጋብቻ ልንፈጽም ነውና በሙሉ የከተማው ወንድ ሁሉ ነው ይገረዝ ብለው ያሉትና እንደ ውሃ ቀጂ እንደ ቧንቧ ወይ እንደ ዳቦ ሰልፍ እንሰለፋለን። የግርዘቱን ቀን እነሱ ይመድባሉ። በዛን ቀን እያንዳንድ ስትመጡ ወይ ሸርጥ ለብሳችሁ የምትመጡት ቦታንታ ነገር እንዳታረጉ ያው እየገረዙ እንትን ሊሉ ነው። እውነታችሁ ነው። ግን ትልቁን አይቆርጡብኝም፣ አይነኩብህም። አይዞህ ተረጋጋ። እንዲሁ የሆነ ፊልሙ ይታየኛል። እንትኑ በጣም ነው የሚታየኛል እኮ በቃ ውልብ ይልብኛል። አይቆርጡትም፣ ዋናውን አይቆርጡትም። እንግዲህ ቃል ገብተዋል፣ በዚህ ጉዳይ ገብተዋል። ትንሽ ቀንጠብ ነው እናደርግላችሁ ብለዋል። እና ባካችሁ ልጄ ደግሞ በልጃችሁ በእህታቸው ፍቅር ተነፋለች እና ያሉትን እናድርጋ እና እሺ ብለው ሲሉ እነ ሌዊ ወንዳታ ምናምን ነገር ያሉ ይመስለኛል። እርስ በርስ ግጨው ስምዖን ንካው ግጨው ምናምን ነገር ብለው ነገሩ። የት ትወጫለሽ? እንውጣ። የት ትወጫለሽ? ስሙ ግዴታ አንድ የመታችሁ አንድ ቦይ ልጆች ስሙ። ታሪኩን እንደ ፊልም ስትከተከታለን የምትውለው እዚህ ቆንጅዬ ሕያው የሆነ እግዚአብሔር ቃል የተደረገ የነበረ ሰማ። እነዚህ ሰዎች በእኛ ዘንድ የሰላም ሰዎች ናቸው። በምድራችን ይቀመጡ ይነግዱባትም፣ እነሆ ምድሪቱም ሰፊ ናት።
ሴቶችም ልጆቻቸውን እንውሰድ፣ ለእነርሱም ሴቶች ልጆቻችንን እንስጥ። ነገር ግን አንድ ሕዝብ ሆነን ከእኛ ጋር ይቀመጡ ዘንድ በዚህ ነገር ብቻ እሺ ይሉናል። እነርሱም እንደተገረዙ ወንዶቻችን ሁሉ ብንገረዝ፣ እነሱ እንደተገረዙ ወንዶቻችን ሁሉ ብንገረዝ እንስሶቻቸውን ሁሉ ለእኛ አይደሉምን ናቸው ነው። የከተማውን ሕዝብ ሲደልሉት ማለት ነው። እርስ በርሳቸው እዛ ሲነጋገሩ በዚህ ነገር ብቻ እሺ ያልናቸው እንደሆነ ከኛ ጋር ይቀመጣሉ። ካልሆነ ስለሄዱ ነው። ከሄዱ ደግሞ ልጅቷን ይዘው ሊሄዱ ነው። ልጅቷ ደግሞ ከሄደች ልጅ በፍቅር አብደዋል ሴኬም እና በፍቅሯ ይሞታል። እኔ ደግሞ ልጄ ማጣት አልፈልግም። ምንም ቀላል ነገር ነው። በቃ ያሉ ዋናውን አንቆርጠውም ብለዋል፣ ግን ትገረዛላችሁ ብለውናል። ከጫፉ ላይ ስጋውን እንቆርጠዋለን ብለው ያሉ የግርዘቱ ስርዓት እንደዛ ነው። በምን እንደሚቆርጡት በስለታም ነገር ወይ በባልጩት ነው የሚያነሱልህ። እንደ በጌልጌላ ላይ እያሱ በባልጩት ገረዛቸው የሌለ በመቁረጫውን አጠይቅ፣ ዋና ይቆረጥልሃል ነው። እሱን ከታች ይቀነጥቡልሃል። በኋላ ግን አሳርህን ሊያሳዩ ነው። ምን እንደተቀጠረ ምን እንደታቀደ ምንም የሚታወቀው ነገር የለም። ሰሞኑን ሌዊ ብቻ ናቸው እዚህ ጋር የሚያውቁት። እነ ንፍታሌም እነዛ ብለው እንኳን ብዙ የሚያውቁት ነገር ያለ አይመስለኝ። ሌዊና ስምዖን ግን መካከላቸው ቁጭ ብለው ምክር መክረዋል። እሺ ይቀመጣሉ። ከተማይቱ በአደባባይ የሚወጡ ሁሉ የኤርሞና ልጆቹን ሴኬምን ሻሉ። ከከተማይቱ አደባባይ የወጡ ወንዶች ሁሉ ተገረዙ። እያንዳንዱ ወንድ ከተማ ወንድ አልቀረም በሙሉ ከላይ እስከታች ከሽማግሌ ከሊቅ እስከ ደቂቅ የለም። የዛን ቀን እጃቸው እስኪዝል ድረስ እነ ሌዊ ሲበጥሱ ነበር፣ ሲቆርጥ ንፍታሌምም ሲቆርጥ አሼርም ሲቆርጥ አሁን እንደዚህ ቆርጥልሃለሁ ነገ ደግሞ ማንጀራትን ብዬ ደፋለሁ እያሉ ማለት ነው። ነገሩ ሌሎቹ አያውቁም። ስምዖንና ሌዊ ጋ ነው ተንኮል ያለው። ስምዖንና ሌዊ ጋ ነው ይወሉ ያለው። ተገረዙ። የግርዘት ቀን የሚታረድ የሚበላ ነገር ካለ በልተዋል። በሙሉ ከተሜው በሙሉ ተገረዘለ። ሴቱ ብቻ ነው የቀረው። ተገርዞ ለ3 ቀን ያህል ቁስል ሆነለ ማለት ነው። የተገረዘበትን ቀን የሚያስታውስ ሰው ካለ እኔ ትንሽ አስታውሳለሁ። የሱፍ ፍትፍት ሲፈተፈተልኝ ማለት ነው። 3ኛው ቀን በሆነ ጊዜ እጅግ ቆስለው ሳሉ ቆስል ነው። በ3ኛው ቀን ምን ማያራምደ በእግርህና በእግርህ መካከል ችኳንታ ያልፋል። ስፋቱ ማለት ነው። በሬ ከነቀኑ ሊያልፍ ይችላል። እዛና እዛ ረግጠው ባሉበት አለ ማለት ሽንት ለመሽናት ያቃጥላል። ምን ይላል ቻላው እንግዲህ አንዴ ገብቶበት አይ ስምዖንና ሌዊ በምክራቸው ነፍሴ አትግባለ። ሽማግሌው በምክራቸው አልተባበርም። በምክራቸው ነፍሴ አትግባ፣ ከምክራቸውን ጋር አልተባበርም ማለት። 3ኛው ቀን ቁስል ሆነው ሳሉ የዲና ወንድሞች የያዕቆብ ልጆች ስምዖንና ሌዊ ይኸውልህ ነገር ጠንሳሽ ይኸውልህ ስምዖንና ሌዊ የራሳቸውን ሰይፋቸውን ይዘው ሳይፎር ወደ ከተማ ገቡ። ሁለቱ ብቻቸው። ፍርሃት የሚባል ነገር የለም። ማን ነገር ለማየት ጓጓው መድኃኒዓለም ያደርስ በልቻው። እሺ ፕሪች ዘ ጎስፕል ይለኛል። አንተ ታዲያ ቁርአን እየቀራሁ ነው እንዴ? በል ከዚህ ቤት ሄድ፣ ሁለተኛ እዚህ እንዳትመጣ። የትውልድ አረም የአምላኬን ቃል እኮ ነው የማነበው። ፕሪች ዘ ጎስፕል ይላል። ጎስፕል ምንድን ነው? ደፋር በል ሁለተኛ እንዳትመጣ እዚህ። እሺ ብሎክ አድርጌ አስወጥቻለሁ። የእግዚአብሔር ቃል ለትምህርትና ለተግሳጽ ልብንም ለማቅናት በጽድቅ ላለው ምክር ይጠቅማል ብሎ የእግዚአብሔር መንፈስ ያለበት መጽሐፍ ነው። ኦኬ ለምን ወደዚህ የገባ ነው? ቀደም ስለ ቤድዊኖች እና ስለ ሌሎች እያወራ ማለት ነው። የራሳቸውን ሰይፍ ይዘው ሳይፈሩ ወደ ከተማ ገቡ፣ ወንድሙን ሁሉ ገደሉት ይላል። ኤሞርና ልጆቹን ሴኬምንም ይቅርታ በሰይፍ ገደሉ። እህታቸውን ዲናን ከሴኬም ቤት ይዘዋት ወጡ።
የያዕቆብ ልጆቹን እህታቸውን ዲናን ስላረከሷት ወደ ሞቱት ገብተው ከተማይቱን ዘረፉ። በጎቻቸውን፣ ላሞቻቸውን፣ አህዮቻቸውን በውጭ በከተማ ያለውን ሁሉ ወሰዱ። ሀብታቸውን ሁሉ፣ ሕፃናቶቻቸው፣ ሴቶቻቸውን ሁሉ ማረኩ። በቤት ያለውን ሁሉ ዘረፉ። ያዕቆብና ሌዊንም ስምዖንን እንዲህ አለ፣ በዚች ሀገር በሚኖሩት በከነዓናውያንና በፌሪዛውያን ሰዎች የተጠላው ታደርጉኝ ዘንድ እኔን አስጨነቃችሁኝ። እኔን በቁጥር ጥቂት ነኝ፣ እነሱ ግን በእኔ ላይ ይሰበስቡኛል፣ ይመቱኛል። እኔም ከወገኔ ጋር አጠፋለሁ አለ። ያዕቆብ ሽማግሌው አለቀሰ። እነርሱም በጋለሞታ እንደሚደረግ በእህታችን ያደረገባትን አሉ ይላል። ተቆጥቶ ማለት አተነፋፈሳቸው ሁሉ ጭምር ያስታውቃል። ሽማግሌውን አባታቸውን በእህታችን በጋለሞታ እኮ እንደሚደረግ የተደረገባት። አሁን ጥግጥግና መያዝ ብራዘር፣ አባታቸውንም አይሰሙም። ክብር ነው የተነካው አሉት። እንዴት ቢደረግ ከሌዊ ሚስት ጋር ከሌዊ እህት ጋር እንዴት ቢደረግ ከዛብሎን ከንፍታሌም ጋር እንዴት ቢደረግ ከይሁዳና ከአሼር ጋር እህት ጋር እንዴት ቢንቁን። ወንድ ልጅ ብራዘር፣ ወንድ ልጅ ወንድ ነው። ወንድ ልጅ ወንድ ነው። እንዲህ አድርገው ነው የመቷቸው። የሌዊና የስምዖን ቁጣ በጣም አደገኛ ነው። አደገኛ። እነሱ ናቸው ለከተማቸው ለሰይፋቸውን ይዘው በመጀመሪያ የገቡት። ስምዖንና ሌዊ የራሳቸውን ሰይፋቸውን ይዘው ሳይፈሩ ወደ ከተማ ገቡ ይላል። ሳይፈሩ ስለ ሽማግሌው በምክራቸው ነፍሴ አይግባ ብሎ አለ ይላልና ከ12ቱ የያዕቆብ ልጆች መካከል ቢሆኑ ይናገሩ ነበር፣ ግን ከኬጡራ ወይ ደግሞ ከእሽማኤል ልጆች ተርታም አይደሉም። ፍልስጤማውያን በፍጹም ፍልስጤማውያን ከኬጡራም ልጆች አይደሉም። ፍልስጤማውያን ከእሽማኤልም ዘሮች አይደሉም። ፍልስጤማውያን ቅድም እንዳልኳቸው ነው። ትንቢተ አሞጽ መጽሐፍ ምዕራፍ 9 ቁጥር 7 ላይ 7 እና 8 ላይ ከኮፍቶር የሚባል ምድር ነው። እሱም ደግሞ ደቡብ አውሮፓ ወደ ፈረንሳይና ሰሜናዊ ሜቄዶኒያ አውራጃና የደቡብ አውሮፓ በተባለችው በፈረንሳይ አካባቢ ላይ ይኖሩ እንደነበር የመጽሐፍ ቅዱስ ተማሪዎች ታሪካቸውን ይናገራል። ከዛ አካባቢ ላይ የመጡ ሰዎች ናቸው። ጥንታዊ ሕዝብ ነው ፍልስጤማውያን። በአብርሃምም ዘመን ነበሩ። ናይ ነው ብለን ምንለው ተባረኩ። እነዚህ ቤድዊን የሚባሉት አሁን ያሉት ጎሳዎች ቀደም ያሳየኋችሁ በሶሪያ፣ በሊባኖስ፣ በኢራቅ ምናምን ነገር እስከ ቱርክ ድረስ ላይ በሊባኖስ፣ በእስራኤል፣ በጆርዳን ኢቨን አይ ቲንክ እስከ ግብፅ በረሃ ድረስ የሚሄዱ ይመስለኛልና ይንቀሳቀሳሉ። አርቢዎች ናቸው። አብርሃም በነበረበት ዘመን እንደሚንቀሳቀስ ነው የሚንቀሳቀሱት። የእሽማኤልም ልጆች እንደዚህ አይነት ነገር ነበራቸው። መንጋና ከብቶች ምንድነው መንጋ አርቢዎች ነበሩ፣ ፍየሎችና በጎች። ኢሳይያስ 60 ላይ እንዳየነው ማለት ነው። ይህን ላለው ተባረኩ፣ ጸጋ ይብዛላችሁ። ኡስታዝዬ እንኳን ደህና መጣ። ዜዶ ቢኒያው ዘትሩዝ ብሩኬ ጸጋ ይብዛላችሁ። እናንተ ቀጥሉ፣ ተባረኩ። እህትየው ቤቱን መሪው። እሺ ኤርሚ ተባረክ፣ ጌታ ዘመንህን ይባርክ። ዋው እኔ ግን እንደው ብትቀጥለው ሁሉ ደስ ይለኛል። በጣም ነው የሚመች ታሪክ ስለሆነ ማለት ነው። አይ ቲንክ የዛ አካባቢ ነዋሪ ሰው ሁሉ መገረዝን የጀመሩት የዛኔ ነው እያስባለሁ። ከዛ ውጭ ግን ሩታዬ በቃ ተመልሶልኛል ብላኛለች በውስጥም። ሩታዬ እንኳን ተመለሰልሽ። ያ እንደተባለው ነው። ፍልስጤም እና እስራኤሎች ወንድም አድርገው ጎበዝ። እሺ ሌላ ጥያቄ ያለው ሰው ይግባ። አሁን ጥያቄ እንቀበላለን ብለናል እና ሰላም ላይ ያላችሁም ታች ያላችሁም ወገኖቼ ካዶሽ ሰላም ብያችኋለሁ። እንዴት ቆያችሁ? ሰላም እንዴት ጌታ ይባረካል። እግዚአብሔር ይመስገን። ጥያቄ አለ? ጥያቄ የለኝም። ይቅርታ ልውጣና ሌላ ሰው ይግባ። ሰላም ብላችሁ ይሉበት። እሺ ካዶሽ ተባረክ እንደሚ ጌታ ዘመንከን ይባርክ። እሺ ጥያቄ ያላችሁ እህት አንድ የእንጦጦዋ እናቴ ትመስልኛለሽ። የሆነ ጥያቄ እየጠየቅሽ ነበር። ነይ ግቢና ጠይቂ።
ልኬልሻለሁኝና ነይ ግቢና ጠይቂ። ኑ ግቡና ጠይቁ። ኦርቶዶክስ ወይም ኤኒባዲ የትኛውም ያላችሁ ኑ። ቀብራራው እስኪና ሰላም ብለን ናፍቀኸኛል። ና አቤልዬ፣ አቤል ጌታን ሳያገኝ አልቀረም። አቤልዬ ዳግዬ ነሽ? ሰላም ነህ? እግዚአብሔር ይመስገን። ሰላም ለዚህ ቤቱ እንዴት ናቸው? አይደበቅም። ጌታን ተቀብላለህ? እኔ ከተቀበልኩ ስንት ዘመን አለ። እውነተኛው አምላክ እስራኤል እኔ ጋር እኮ ነው ያለ። በእውነት ነው የምልሽ። እኔም ጥያቄ ምን አለ መሰለሽ፣ አንድ ጥያቄ ነው ያለኝ። አዳም ዕፀ በለሱን ከመብላቱ በፊት በምን እግዚአብሔር ያናግረው ነበረ? በድምፅ። በምን አይነት ድምፅ? ድምፅ የመጣ እኮ ከበላ በኋላ ነው። አዳም የታለ ሲለው አዳም የታለ ሲለው በላሁ ተሳሳትኩ ብሎ የተናገረ ዕፀ በለሱን በበላ ጊዜ ነው። የአምላኩን ድምፅ በሰማ ጊዜ እና አይሰማም፣ አያይም፣ አያወራም ነበር አዳም በገነት። በምን አይነት ቋንቋ ነው የሚያናግረው የነበረ? ይህን የሚመልስልኝ ክርስቲያን ካለ እሸልመዋለሁ። ትሸልመኛለህ? እኔ መላንቺ ሁሌ እንደሸለምኩ የስንት ዘመን ጓደኛ። በቃ እሺ፣ ቆይ ቢኒያም ይመልስልሽ። ሸልመው። በግዕዝ አላለም፣ በግዕዘኛ ቋንቋ ነው። ያ ብሩኬ ተንኮለኝ። እሺ ቢኒ ቀጥል ከአቤል ጋር። በቃ ያው ብሩኬ መለሰለት በግዕዝ ኖ መረጃ አምጣ። የለኝም። በዕብራይስጥ ነበር የሚያወራው። የሚመልስለት እንደ ግዕዝን ካላመንክ በዕብራይስጥ ነበር የሚያወራው። ዕብራይስጡም መረጃ የለም ነው የምልሽ። ጥያቄ በደንብ ልንገርህ አለ በደንብ። እሱ ይኸውልሽ ቃል ከወረደ በኋላ ነው፣ ቃል ከተናገረው በኋላ ነው። አዳም የት አለ ሲለው መልስ የመለሰ የዛን ሰዓት ነው። ጥቅስ ስጠኝ። ኦሪት ዘፍጥረት ላይ ነው። ኦሪት ዘፍጥረት ላይ አዳም አይሰማም፣ አያይም፣ አይለማም። በቃ ልክ እግዚአብሔር ዕፀ በለሱን ከበላ በኋላ ነው አይደል? እባቡን እንዴት ነው ያወሩት? ማነች? ከበላ በኋላ ነው እኮ እሱን ነገር የተወራ። እባቡን እንዴት ነው ያወራችሁ? ሳትበላው ተጀናጅናለች እኮ ከእባቡ ጋር እኮ። አሁን በምን ቋንቋ ነው ያወራችሁ እያሉ ማለት በምን በጥቅሻ ነው ያወሩት ማለት ነው ከእባቡ ጋር። ይኸውልሽ በግዕዝ መለስንላችሁ። ምንድነው የምታደርጉት? እሱን አሁን እሱ ላይ መልስ ልታገኝ ትችያለሽ፣ ግን የእባቡን መልስ ነው የምታገኘው እሱ ላይ ኖ ቢና። አቤል እኮ ቋንቋ እኮ አይደለም ቋንቋ ድምፅ ያወጣው ራሱ አዳም ከበላ በኋላ ነው እያለኝ። አዳም አጥንት የወጣችው ሔዋን። ቆይ ብሬ መጀመሪያ በምን ቋንቋ ነው አይደል? አቤል በምን ቋንቋ ነው ከእግዚአብሔር ጋር የሚያወሩት ነው አይደል ያልከው? በምን ያናግረው ነበር? በቃ አጭር ቃል በምን ያናግረው ነበር? በግዕዝ። የት አለ መረጃ? ግዕዝ የሚል አምጣልኝ መጽሐፍ ቅዱስ። አንተ ስለ ቋንቋ አይደለም ያወራው። አያወራም ነው እኮ የሚለው። አዳም ጭራሽ አያወራም ነበር ከበላ በኋላ ነው አይደል ጥያቄ? አቤል ይኸውልሽ ከመብላቱ በፊት ያወጣ አያወራም ነበር አዳም አይደል? አሁን በገነት ውስጥ የሚበሉ ነበሩ፣ የማይበሉ ነበር። ይሄን ግን አትብላ ብሎታል አይደል? እዛ ላይ የምትረጀው። ስለዚህ እንደዛ ብሎ ይሄን ብላ ይሄን አታብላ ሲለው በምን አይነት ውስጥ ነገር ነው የሚናገረው የነበረ? አሁን እየመጣሁልሽ ነው እኮ በድምፅ ነው። አንተ ስለ ቋንቋው ማንነት አይደለም የምታወራ አይደል? ድምፅ ነው። ድምፅ ማሰማው ያለው እኮ ከበላ በኋላ ነው። የአምላኩን ድምፅ ሲሰማ ፈራው ብሎ ተሸሸገ። የሰው ልጅ ፍርሃትን ሊያስወግድልን የመጣ በዛ ነው። እና ምንም ድምፅ ካልነበረ እባብና ሔዋን በምን ተወያዩ ከመብላቱ በፊት? አዳም እሱ የባባውን መልስ ነው ልመልስልሽ የምችለው እኔ። ምንም የባባ አይደለም፣ እሷ መልሳለታለች። ምኑን ብሉ ምኑን አትብሉ ተባላችሁ ሲላት መልስ ሰጥተዋለች አይደል? በባህሪው መናገር ይችላል ነው። አሁን ባለበት ነው የምትል በዘመንም ቢሆንም አይ እባብ እኮ ተረግሞ ነው መሬት ላይ ሁሉ ሄደ እንጂ እኮ ሳይረገም ቋንቋ ይናገር ነበር እንዴ? ባይናገር ታዲያ እንዴት አወራት እሷን? እኮ እሱን ልመልስልሽ አሁን የጠየቆሽን ጥያቄ ወደዛ ነይና መልስልኝ እኮ ነገርኩህ። ከአዳም ከመብላቱ በፊት ሔዋንና እባብ አውርተዋል። ሔዋን የወጣችው ከአዳም አጥንት ነው። ሔዋን ካወራች አዳም ያወራል። ስለዚህ መልስልኝ፣ እባብና ሔዋን
እንዴት ዲስከስ አደረጉ ነው? በጥቅሻ ነው። ሁሉሽማ ክርስቶስ በምን እንዳናገረው ልታውቂ ነዋ። አይ ችግር የለውም እንዴ አንተ እሱ ቁጭ ብሎ እንዴት መሀል ላይ ጥያቄ ልትጠይቃለህ እንዴ? ጥሩ አሁን ልመልስልሽ ነው፣ ግን ሌላ ሰው የሚመልስ የለም አይደል? አንድ አቤል ሶሪ ሀሳብህን ግልጽ እንዲሆንልን አዳም ከመውደቁ በፊት ማውራት አይችልም መግባባት አይችልም ነበር ነው ወይስ ከመውደቁ በፊት በምን ቋንቋ አወራ ነው? ጥያቄ ራሱ ግልጽ አይደለም። አዳም ከመውደቁ በፊት በምን ያናግረው ነበር እኮ። በምን ያናግረው ነበር ስትል ቋንቋ እየጠየቅን ነው እንግዲህ። ከቋንቋ ውጭም ሌላም አለ እኮ በምን ስትለው ወይ በምልክት ነው ወይ እሱን አንተ መልስ። ጥያቄ ነው የጠየቁ። አይ ጥያቄህን ግልጽ እንድታረገው ነው እያልኩ ያለው። አይ እንግዲህ ይሄ እኮ ይኸውልህ ደጭ ምረጭ አይደለም። በምን አይነት በምን እንዴት ይግባቡ ነበር ነው እያልከኝ ያለው? አው ከጌታ ጋራ አሁን ይሄን ብላ ይሄን አትብላ ሲለው በምን አይነት ነገር ነው ሲናገረው የነበረ? እሺ በንግግር ነው። በንግግር በምን አይነት ንግግር? ይሄው እኔና አንተ እንደምንግባባ አይነት ንግግር ማለት ነው። ይሄ ቃል ይባላል። ቃል እያወጣው እየተነጋገርን ነው። በዚህ አይነት ንግግር ማለት ነው ሲነጋገሩ የነበሩት። በቃል ያናግረው ነበር። ወይ ጉድ! እሺ ምንስ ይለብስ ነበር? ቆይ መልሱ አንድ ስለሆነ ነው የምነግርህ። ሱፍ ይለብስ ነበር። ሱፍ ነበር የሚለብስ። ምን አይነት መረጃ ይዘህ የጥያቄ ነው? ይኸውልህ ቆይ ወይ መልስ አልመልስም ነው የሚባል። አላውቅም። አንዴ ቆይ አይደለም ቆይ ምን መሰለህ የሚሻለው ምን መሰለህ አሁን እኛ ኦርቶዶክሳውያን አይደለንም። እሺ አሁን ስለ መጽሐፍ ቅዱስ እየጠየቁ እኮ ስማ በቃ ይኸውልህ ስማ አቤል ነው። እኛ ኦርቶዶክሳውያን አይደለንም። አሁን መጽሐፍ ቅዱስ እየጠየቁ ስለ ኦርቶዶክስ ለምን ትሄዳለህ ነው ምንድን ነው እኮ ስማ እኛ ምን ለማለት እንደፈለኩ ካልሰማህ እኮ እያልኩ ያለሁትን አትረዳ። የመስማት አቅም ያስፈልጋል። እሺ እኛ ኦርቶዶክሳውያን አይደለንም። መጽሐፍ ቅዱስ ላይ የተጻፈውን ብቻ እንናገርና ያልተጻፈውን ዝም እንላለን። እንደሱ መልስ ነው። ዝም እላለሁ። ጥሩ እኮ አንዴ ስማ እኮ ለዛ እኮ ነው ኦርቶዶክስ አይደለሁም ያልኩህ። መጽሐፍ ቅዱስ ላይ እግዚአብሔርና አዳም ይግባቡ እንደነበረ ተጽፏል አይደል? በምን አይነት ወይ ነው ይግባቡማ? ማንም ይግባባ፣ እንስሳ ለእንስሳም ይግባባልኝ። በምን አይነት ለምን አታዳምጥም? ብሰማኝ እኮ መልሴን ታገኛለህ። አቤሉ ካልሰማህ እንዴት ልመልስልህ? መስማት እኮ መቻል አለብህ። መጽሐፍ ቅዱሳችን ላይ እግዚአብሔርና አዳም እንደሚግባቡ ተጽፎልናል አይደል? በምን አይነት ቋንቋ ተግባቡ ምናምን የሚለውን ግን አልተጻፈም። ካልተጻፈ ድረስ ጥያቄ የማይሆንብንም እኛ አሁን እሱ ጉዳያችንም አይደለም። በምን ቋንቋ ተግባቡ በምን አይነት ሁኔታ ተግባቡ የሚለው ጥያቄም አይደለም ለኛ። እሱንም ደግሞ አንመልስም። ለምን እስካልተጻፈ ድረስ ያልተጻፈውን ፈርዘር ሂደን አናብራራም ማለት ነው። የተጻፈውን ብቻ ነው የምንቀበለው። እግዚአብሔርና አዳም ተግባብተዋል። አዎ ለምሳሌ ዘፍጥረት 2:17 ላይ ነገር ግን መልካምና ክፉን ከሚያሳውቀው ዛፍ አትብላ ይለዋል። አሁን ይሄ የእግዚአብሔር ትእዛዝ ነው። ይሄን ትእዛዝ አዳም ሲቀበል ደግሞ እንመለከታለን። በምን አይነት ቋንቋ ምናምን የሚለው እሱ በቃ ስላልተጻፈ ያልተጻፈውን ነገር አንናገርም ማለት ነው። ይግባባ ነበር። ከወደቀም በኋላ ደግሞ የእግዚአብሔርን ድምፅ ይሰማ ነበር። ይሄን ነው ልልህ የምችለው ማለት ነው። ከዚህ ውጪ የምንረዳው ነገር አለ ካልከን ደግሞ የአንተን መረዳት ነገርና እንስማኛ። ዳግዬ ለብቻችን እነግርሻለሁ። ለምን መሰለሽ አሁን እኔ ልናገር የነበረው ጥሩ ነገር የነበረ ዘሉን የኦርቶዶክሳዊ አይደለሁም እኔ አሁን መጽሐፍ ቅዱስ አስተምረን አቤል ለሁላችንም አስተምረን እንጂ በቃ እኛ አናውቅም። እኔ አሁን ለምሳሌ አላውቅም። አስተምረን በቃ እንደዛ ካልሽ በቃ አሁን ምን አለ መሰለሽ ዳግዬ እግዚአብሔር መለኮት ነው። አዳምን ያናግረው የነበረ በውስጥ ብርሃን በመለኮት ብርሃን ነው የሚያናግረው የነበረ። ከዛ በኋላ ነው ቃል የመጣው የሰው ቃልና የኛን ቃል። የሱ ቃል እውነተኛ የሆነ ቃል ሲሆን እኔ እውነትም መንገድም ብሎ የመጣበት መንገድ ነው። በአዲስ ኪዳን ስታየው የኛ ቃል ደግሞ ቃል አበባዮች ነን። በቃ ከጥፋት በኋላ ነው በቃ ቃል የተናገርነ። ቃላችን እውነተኛ ቃል ነው አይደለም። ከመጀመሪያው ግን በውስጥ ብርሃን በመለኮቱ ብርሃን ነው የሚያናግረው። እባብን ራሷ እንኳን ሰይጣን ሲያሳሳተኝ በውስጥ ገብቶ ነው። ሰይጣንም ራሱ መንፈስ ነው። አቤል አንዳንድ ጊዜ ውስጥ ገብቶ ነው። ቆይ ልነግርሽ ነው። በብርሃን አዳምም በብርሃን ነበር የሚመልስለት። ልጨርስ? አዎ ቆይ ልነግርሽማ። እሱ የብርሃን አምላክ ነው። በመለኮቱ ብርሃን ነው። የብርሃናት ልብስ ነው የሚያለብሰው የነበረ። እንዳሁን ቅጠል ለብሰን እንደለበስ ነው ሳይሆን የብርሃናት ልብስ ነው የሚያለብሰን የነበረ። እኔ አሁን በጣም ብዙ ጥያቄ ፈጠርክብኝ። አሁን ለምሳሌ
እባብንስ ሲረግመው በሆዱ እንዲሄድ ከምድር አራዊት ሁሉ ተንኮለኛ ነው ሲለው እግዚአብሔር አሁን ያ ሁሉ በሔዋን ውስጥ ሆኖ ነው ይሄ ሁሉ የተረገመው? እሱ የተረገመው እንግዲህ ያለ ባህሪው እንስሳ ነው እባብ። ያለ ባህሪው በባህሪው ውስጥ ገብቶ መንፈስ የርኩስ መንፈስ ሔዋንን ይህን በበላችሁ ጊዜ አይናችሁ ይገለጣል ብሎ ተናገረ። በሔዋን ውስጥ ሆኖ ነው አልከኝ። እኔ አሁን በእባብ ውስጥ ሔዋንን አላነሳውም እስካሁን ድረስ ስለ እባብ ነው እያወራ። በብርሃን ውስጥ በሔዋን ውስጥ ገብቶ አሳሳታት እኮ ነው ያልኩህ። ሰማሁም ራስን ወይስ አሻሻልኩ? አሁን ላይ አዳምን የሚያናግረው የነበረ በብርሃን ውስጥ ነው ስልህ ነበረ። ከዛ ወደ እባቡ ነው የመጣው። ቃል በቃል እንሂድ ከሆነ እባቡ እንዴት አድርጎ አናገራት ሔዋንን? ያለ ባህሪው ገብቶ እንግዲህ ሰይጣን መንፈስ ነው፣ እሱም አይዳሰስም አይጨበጥም። ያለ ባህሪው በእንስሳ ባህሪ ውስጥ ገብቶ ነው ሔዋንን ያናገራት እንጂ እባብ ተናጋሪም አይደለም። ከመጀመሪያው እንስሳ ነው። ስለዚህ የዛን ሰዓት አደመጠች። በምን ቋንቋ አወራት? በብርሃን። እሱ እንግዲህ ራሱ የአጋንንትን ትምህርት እያደመጣችሁ ትመጣላችሁ ይላል እኮ መጽሐፍ ቅዱስ። አጋንንትም ይደመጣል እኮ። ይሄን አታውቅም እንዴ? ኖ በብርሃን የሚደመጠው ሳይሆን በምን ቋንቋ አወራት እኮ። የአጋንንት ትምህርት አለ የሚደመጥ አልኩ። የሚደመጥ እሷ ያደመጠችው የአጋንንትን ትምህርት እያደመጡ ይመጣሉ ይላል አይደለ? አጋንንት ሔዋን በምን ቋንቋ አወራት? ሔዋንን በአጋንንት ቋንቋ። የአጋንንት ቋንቋው ምንድን ነው? ግዕዝ ነው። ድምፅ እየመጣ ሾካሾክ በሌሊት እየመጣ ከሆነ የሚያስጥል መንፈስ እንዳለ ታውቃለህ ቢንዬ? ሌሊት ተኝተህ ታውቃለህ? በተፈጥሮ እንታለን። ወደ እህትየው መንፈስ ልንሄድ ነው። ቴንኪው ሳምኑ ይሄንን ሁሉ መገለጥ የነገረ የትኛው ነው? አቤል የእግዚአብሔር ቃል ይገልጥልሃል እኮ ገና እስቲ አሁን የእግዚአብሔር ቃል እስቲ ከፍታ ሳይኝ የቱ ጋር ይገልጥልሃል? ራሱ አሁን በባለፈው የነገርኩህ ቃል ራሱ ገና አልተገለጠላችሁም። አንተ እንደ ፌዝ ነው የወሰድከው። እስቲ አንተ ገለጠው። እስቲ ገለጥ አድርገህ ይኸው እዚህ ጋር እንዲህ ተጽፏል እኮ እያልክ አስረዳኝ እስቲ። እኔ ባስረዳት ደስ ይለኛል፣ ግን አታደምጡ ነው ችግሩ እኮ። መስማት ይሰማሉ ግን አያደምጡ። እኔ አደምጣለሁ። ገለጠው። የቱ ጋር ልገለጥልህ? ስለምን ልንገርህ? አሁን አንተ ያልከውን ሐሳብ የኔን ሐሳብ እንግዲህ የምትረዳው እንግዲህ ስነግርህ ነው። ህሊና ከተቀበለው ጥሩ፣ ካልተቀበለው መርምር። አሁን እባቡ ውስጥ ገብቶ የሚያናግር የነበረው አቤሎዬ፣ እኔ እኮ ህሊናዬ አሁን አንተ የምታወራውን ነገር እንዳይቀበል መቼ መሰለ ያቆምኩት? እሱ እምነቴን አይተህ ነዋ። ንገረኝ እኮ ከአጋንንት አርግዛለች እኮ ያልቀን እኮ ነው ያቆምኩት። መንፈስ እንደሚወለድ ለአህያ ሰግዳለሁ ያልከኝ ቀን እኮ ነው ህሊናዬ አንተ መስማት ያቆመው። እስቲ መዝሙር ምን አድርጌ ለማለት? በጣም ጥሩ ጥያቄ ነው። አሁን ግን ማድመጥ ከቻልክ ነው። አህያ ላይ እንዴት ይሰገዳል? በጣም ጥሩ። አሁን ወደ አህያ ስግደቷ ለምን ተዳሪያ መፎክር አድርገው ከምትሄድ መገለጥ ነው። ይሄ ራሱ አንዱ ታምናለህ በመጽሐፍ እኮ አይደለም። አንድ አቤሎ አንድ ጊዜ በጌታ ተረጋጋ እና አውራኝ። እኔ ህሊና ኖሮ ከሰማኝ ስትለኝ ህሊና ኖሮ መስማት ያቆምኩት እኔ አንተን ለአህያ ሰግዳለሁ ያልከኝ ቀን፣ እህቴ ከአጋንንት አርግዛለች ያልከኝ ቀን፣ እሱ ደግሞ መጽሐፍ ቅዱሳዊ ነው ያልከኝ ቀን፣ በቃ እኔ አሁን አየህ ህሊናዬ በጣም ይከብደዋል አንተ የምታወራውን ለማመን ራሱ። አሁን ወደ እንትኑ መለስ እንበልና ወደ ጨዋታው መለስ እንበልና እስቲ አዳምና ሔዋን እግዚአብሔርን ያናገሩበት ወይ ቋንቋ፣ እንደዚሁም ከሴጣን ጋር ሔዋን ያወራችበት ቋንቋው ዳያሎጉ ምን ይመስላል የሚለውን እስቲ አባታችን እስቲ ይግለጡትና ይበሉት። መጀመሪያ አሁን እንግዲህ የተናገርከውን መልስ ልስጥ። እንግዲህ አሁን የጠየቀኝ ጥያቄ መንፈስ ከሰው ልጅ
እንዴት ይወለዳልኝ የሚለውን መጀመሪያ ኢየሱስ ክርስቶስ እግዚአብሔር መንፈስ ነው። ዮሐንስ 4:24 ላይ ስታየው ይህ መንፈስ ደግሞ ወልድ እግዚአብሔር አቤሎ በፍጹም ኢየሱስን አንስተህ አጋንንት አርግዛለች የሚለውን ሰው አታስወራም። አቤል ይህማ ጥሩ አይደለም፣ ዲስከሽን አይደለም። ጌታ ከድንግል ማርያም ተወልዷል። ስለዚህ እህቴ ከአጋንንት አርግዛለች የሚለውን ገና መናገር እንደጀመርክ ነው ምነቅለሽ። እንደዚህ አይነት ጨዋታ ዳቢሎስ ጌታችን የዳቢሎስን ስራ ያፈርስ ተገለጠ ይላል አይደለ? እንዴት ነው የተገለጠው ነገር? ይሲ ጉዱጣ ጤናማ ሰው አስገቡና እናውራ። ምን በቃ ከእህትህ ከወለደችው አጋንንት ጋር ተጫወት ሂድና። ምን አይነት ተረት! አሁን ኦርቶዶክስ በቃ እንደዚህ እንደው ዘመናችሁን ሙሉ በዚህ ልክ። እኔ በእውነት እኔ በዚህ ልጅ እኔ ኦርቶዶክስን መመዘን አልፈልግም። እንደው አይ ሃቭ ቱ ቢ ፌር መሆን አለብኝ። በነገሩ ቀሳውስቶቹ አይደል እንዴ ወጣው አዳምና ሔዋን ያወሩት የነበረው ገዘኛ ነው ያሉት። ለነገሩ የልጅ ከየት ይማር? ምን ይማር? ኦርቶዶክስ ቤተክርስቲያን አይደለች እንዴ? ለነገሩ ከፈረጎ ከሚባል ከአየር ላይ ጋኔን መጥቆራ የሚባል ከሰው ፈረጎ የሚባለው የአየር ላይ ጋኔን ከሴት ጋር ተገናኝቶ መጥቆራ የሚባል ሰው እየወለደ ያሉት። የተወለደው ያ ሰው ደግሞ 70 ክንድ ነበር ብለው ያስተማሩት። ከዛ 70 ክንድ የሆነው ሰውዬ በማናቸው በተክለ ሃይማኖትና አንድ ሌላ ደግሞ መኖክሴ እንግዲህ ያው ገዳም ውስጥ ይዘው ባርከው ቀድሰው እንጨት ሲያመላልስ ነበር ይሉናል። ከዛም እንግዲህ የተባረከ ሰው ነው አሉንና ለሱ ደግሞ ታቦት ሰርተዋል። ለነገሩ በቃ this is ኦርቶዶክስ። በእውነት እኔ ኦርቶዶክሳውያን ግን ምንድነው ምን አይነት አዚም ቢወድቅባችሁ ነው? አይ በቃ መሳደብ ጀምረዋል አሁን አጭ ብሎክ እያረኳቸው ነው። ኦኬ ጥያቄ ያላችሁ ሲሪየስ ወሬ ማውራት ነው። አታደርጋቸው። ሚዩት ብቻ ብሎክ አይደለም ይስሙ። ሚዩት ኖ ጥያቄ ያላችሁ ቁም ነገር ያለው ነገር እናወራ። የመጽሐፍ ቅዱስ ኦኬ ተባረኩ። ግቡ። አንድ ቁጥር ጻፉልኝ። ኦርቶዶክስ የሆናችሁ ወንድሞች ወይም እህቶች አንድ ቁጥር ጻፉ። ገስት ላይ ብዙ ሰው አለ፣ አማኝ ይመስሉኛል። ምን እንደሚያደርጉም ባላውቅም አንድ ቁጥር ጻፉ። ጥያቄ ያላችሁ ናት። እሺ ነው። እሺ ኦኬ። ናቲ ኦኬ እሺ። ሌላ አንድ ቁጥር ጻፉ። ኦርቶዶክስ የሆናችሁ ጥያቄ ያላችሁ ጥያቄ መጠየቅ የምትፈልጉ አማኙንም ጠይቅ ጠይቅ። አማኝ ነኝ ብላችሁ እንትን እንዳትሉ ነው እንጂ ና ጠይቅ፣ ችግር የለም። ኬላለሁ ፋሲል እየገባ ነው እንደ እሺ። ታፕታፕ ሼር እናድርግ ወገኖች። ወይ የማይመጣ ነገር እኮ የለም። ቤት እንዴት አመሻችሁ? እንዴት ዋላችሁ? እግዚአብሔር ይመስገን። ያው ብዙ ጊዜ እከታተላችኋለሁ። ደስ የሚል ነገር አላችሁ። እግዚአብሔር ይባርካችሁ። እኔ መጠየቅ የፈለግኩት
ያው ትንሽ ስለ መልከ ጸዲቅ ማወቅ ፈልጋለሁ። ያው ለማወቅ ነው፣ ሌላ እንትን ለማለት ሳይሆን መልከ ጸዲቅ እናት አባት የለውም ይላልና እስቲ ምን ትሉኛላችሁ? ማን ነው እሱ መልከ ጸዲቅ የሚለው ነገር እንዲሁ ጥያቄ ስለፈጠረብኝ እንድትነግሩኝ ፈልጌ ነው። ይሄ ነው እንትን። እሺ ምዕመናን አላችሁ? ብሩኬ ዩኒያ ቀጥሉ። ብሩኬ ያለክ ብሩኬ ከሌለ ችግር የለውም። አሁን መልከ ጸዴቅ እናትና አባቱ ከሌኖ ከሊት ናቸው ተብሎ አይታወቅም። መልከ ጸዴቅ ዘፍጥረት ላይ እንደምናየው ወይም መልከ ጸዴቅ ዘፍጥረት ላይ እንደምናየው የሰላም ንጉስ ወይንም ኪንግ ኦፍ ሸላይም የሰላም ንጉስ ተብሎ ይታወቃል። የሰላም ንጉስ ይሄ ነው። በቃ ስለሱ የሚታወቀው የዕብራውያን ጸሐፊ ይህንን አንስቶ ነው የተናገረው እና ካህን እንደሆነ ደግሞ የዕብራውያን ጸሐፊ እንደገና አንስቶ ይነግረናል። ክህነቱን የሚነግረን ለምሳሌ አብርሃም ለመልከ ጸዴቅ መስዋዕትን እንዳቀረበ የመጀመሪያውንም መባን እንዳወጣ ይናገራል። አሁን መጽሐፉ በተናገረው ልክ ነው የምናየው። ስለዚህ ስለ መልከ ጸዴቅ አባቱ፣ እናቱ፣ ዘሩ ይሄ ነው ምናምን ተብሎ ምንም የተገለጸ ነገር የለም። የሰላም ንጉስ የሚል ግን ስም እንዳለው እናውቃለን። የሰላም ንጉስ ማለት ይሄንን አሁን ሲስተማቲክ ቴዎሎጂ ሲሰራ አሁን የሰላም ንጉስ የተባለ ሌላ ማን ነው ካልክ፣ ለምሳሌ ኢሳይያስ ምዕራፍ 9 ላይ የሰላም ንጉስ ብሎ የሚጠራው ማንን ነው? ወንድ ልጅም ተሰጥቶናል፣ ሕፃን ተወልዶልናል፣ አለቅነት በጫንቃው ላይ ይሆናል፣ ስሙም ድንቅ መካር፣ ኃያል አምላክ፣ የሰላም አለቃ ወይንም the prince of peace፣ የሰላም አለቃ ወይንም የሰላም ንጉስ ማለት ነው። አሁን ክህነቱ እንደ መልከ ጼዴቅ ነበረ ብሎም ዕብራውያን ጸሐፊ ሲናገር ከክህነቱ ጋር አያይዞ ነው የሚናገረው። አንደኛ እሱን ማወቅ አለብህ፣ ከክህነቱ ጋር አያይዞ እንጂ እሱ መልከ ጼዴቅ ነው እያለን አይደለም። ነገር ግን ከክህነቱ ጋር ተያይዞ ዘላለማዊ እንደሆነ ይናገራል። አይ ቲንክ መጽሐፉ የሚናገረውን ብቻ ላይክ ዕብራውያን ጸሐፊ ሲናገር እናትና አባት የለውም፣ አይታወቁም። በቃ ይሄን ነው የምናውቀው። ስሙ ደግሞ የሰላም አለቃ ነው። ያ ደግሞ ጌታ ኢየሱስ የተጠራበትም ስም ነው፣ የሰላም አለቃ። ካህን ነበር፣ ኢየሱስ ካህን ነው። አሁን ለዛውም ዘላለማዊ የሆነ ክህነት ያለው ነው። ስለዚህ ከዛ ጋር አንስቶ ነው ሊያወዳድር የፈለገው። በቃ እስከዛ ድረስ ነው የምናውቀው፣ እስከተገለጠልን ድረስ። አይ ሆፕ ዲስ ኢዝ ኢናፍ። እኔ ጋር ትንሽ መብራትም ስለጠፋ ላፕቶፕ ከፍቼ በደንብ ባወራ ደስ ይለኝ ነበረ፣ ግን ከተጻፈው ግን አተለፉ። ከተገለጠው በቀር ከዛ የዘለለ ምንም የምንናገረው ነገር የለም። ፋሲል አለ? አዎ አለሁኝ። ግን ያው ሰው ነው አይደለ? እንደ ሰው ነው። ያው እናት አባት የለውም፣ ግን ሰው ነው ብለን ልንል ነው ወይስ ያው እንደዛ ነው? አሁን ኢየሱስ እንግዲህ ያው በምድር ላይ ያለች አንድ የሰላም አለ ቢባል ሀገር ንጉስ እንደነበር እናውቃለን። በምድር ላይ ነበረ ነው። አዎ እናትና አባቱ ግን እከሌ ናቸው እከሌ ተብሎ አይታወቅም።
የኢየሱስ ግን እናቱ ትታወቃለች አይደል? ማርያም እንላለን። ከዳዊት ዘር እንደመጣም እናውቃለን። ኢየሱስ ደግሞ ፍጹም ሰውና ፍጹም አምላክም ነው። አምላክ ሰው የሆነ በዘመናት መካከል እሱ ብቻ ነው አይደል? ሰው ክህነቱን ግን አያይዞ ክህነቱ ግን አሁን መልከጼዴቅ መጀመሪያ ካህን ስለመሆኑ ምንም የምናውቀው ነገር የለም። አብርሃም እስካገኘ አብርሃም መስዋዕትን እስካወጣለት ድረስ መልከጼዴቅ እሱ ካህን ነው ምናምን የሚለን ቦታ መጽሐፍ ቅዱስ ላይ አለ የለም እኮ አይደል? ከዛ በፊት የለም። አብርሃም ግን ከዛ መስዋዕትን አወጣ፣ መባንም አቀረበ። ክህነቱ ከየት እንደመጣ አይታወቅም። አሁን መልከጼዴቅ በዋነኝነት ተነስቶ የሚወራው ከክህነቱ ጋር ተያይዞ ነው። ገብቷል? ስለዚህ ክህነቱ ሲጀምር ማንም ሰው የሾመውም አይደለም። እከሌ ምናምን ተብሎ ተወጣቶ የተሾመ እዚህ ጋር እንደዚህ ካህን አለ ተብሎ የሚታወቅ አይደለም። ንጉሥ እንደሆነ ይታወቃል፣ ካህንም እንደሆነ ይታወቃል። ይሄንን ሁለቱንም ነገር ደግሞ አጣምሮ ያዘው ጌታ ኢየሱስ እንደሆነ ይታወቃል። ካህንም ነው ንጉሥም ነው። ግን በዋነኝነት ስለ ክህነቱ ግን በዋነኝነት ሲነሳ ከመልከጼዴቅ ጋር እያነጻጸረ ያወራዋል የዕብራውያን ጸሐፊ። ምንድነው እስከዛ ድረስ ነው የተጻፈው። አይ በቃ ገብቶኛል። ግን ምንድነው ያው አብርሃም ጦርነቱን አሸንፎ ሲመለስ ይላል እና ሲመለስ ይሄ መልከጼዴቅ የሆነ አገር ላይ ያለ ሰው ነው። ጦርነቱን አሸንፎ ሲመጣ እንግዲህ ያው ሰው ነው፣ እናት አባት የለውም ይበለን እንጂ ከተጻፈው አናልፍም። ግን ያው መልከጼዴቅ ሆኖ ማለት አስራትን ተቀብሏል። እንደዛ ነው። በቃ ያው ከተጻፈው አናልፍም፣ እዛው ጋር ነው የምንቆመው ማለት ነው። በቃ እዛው ጋር እኛ ወንጌል አማኞች ልዩ የሚያደርገን የተጻፈውን እንደተጻፈው ነው የምንቀበለው። በቃ ያልተጻፈን በግድ ለምን? አሁን ችግሩ ምን መሰለህ? ለምሳሌ እንደዚህ ብዬ ልጠይቅ። ነቢዩ ዮና በአሳ ነባሪ ሆድ ውስጥ 3 ቀን ቆይቷል አይደል? ኦኬ። በአሳ ነባሪ 3 ቀን መቆየት ይቻላል? is it possible? አይቻልም። ግን እንደዛ ተብሎ ተጽፏል አይደል? በቃ የአምላኬ ቃል ስለሆነ እንደተጻፈው እንደዛው እቀበሉ። ባይዞ አንድ ኮምፕሌክሲቲ ማስወገድ አለብን ብዬ አምናለሁ። አማኞችም አማኞችም በተለይ ኦርቶዶክሳውያን አንድ ትልቁ የሚስቱበት ፖይንት ምንድን ነው ከተባለ ሁሉን ነገር ለማወቅ የራሳቸውን ሀሳብ ያስገቡበታል። ሁሉን ነገር ማለት ሁሉን አዋቂ አንድ ሰው ከሆነ እግዚአብሔር ሆኗል። በቃ ያዘው። ሁሉን የሚያውቀው እግዚአብሔር ብቻ ነው። ስለዚህ የተገለጠው እስከዚህ ነው። መልከጼዴቅን ግን የዕብራውያን ጸሐፊ አንስቶ ሲናገሩ እናትና አባት የለውም ማለት ከዛ ከክህነቱ ጋር አያይዞ ስለ ጌታ ኢየሱስ ክህነት ነገረን። ክህነቱ ዘላለማዊ ነው አለን። አለቀ። በቃ ሌላ የተሻለ ማብራሪያ ከዚህ የተለየ ያለው ሰው ካለ I'm more than happy to hear ለመስማት። ተባረክ። በቃ ይኸው ነው። እሺ ሌላ ሰው እንቀበል።
ተባረኩ ተባረኩ። አሜን። እሺ እንደነ አሮን ካህን ልንል እንችላለን። አይ ሌዊ እኮ በአብርሃም ወገብ ነበር፣ ገና ነበረ፣ አልተወለደም። ስለ ክህነትም ስለምንም ምንም የህጉ ካህን ተብሎ ሊታይ አይችልም፣ ግን ካህን ይባል ነበር። ልክ እንደ ዮቶር ማለት ነው። ዮቶር የሚዲያን ካህን ይለዋል አይደል? ወይም በአማርኛ ራጉኤል ይሉታል። እና ልክ እንደዛ ማለት ነው። እሺ ሌላ ጥያቄ ያለው ካለ ሌላ ጥያቄ። ክህነት በነበረው ጊዜ መልከጼዴቅ ክህነት በነበረው ጊዜ ራሱ የክህነት አገልግሎት እኮ የለም። እሱም የለም። ያኛው ካህን ይባሉ ነበር የሚባል አገልግሎት የለም። ካህን የሆኑት እንግዲህ ለእግዚአብሔር መስዋዕት የሚያቀርቡ ወደ እግዚአብሔር እንትን የሚሉትን ካህን ይላቸዋል። ግን ክህነቱ ከዚህ ከህጉ ክህነት ጋር አይገናኝም። እሺ ናገባ ዩዘር። እሺ ሰላም ዩዘር። ሰላም ደህና ዋላችሁ። ይቅርታ የብሬክ ሰዓቴ ኦልሬዲ ደርሰዋል፣ ግን ጥያቄ አለኝ። ከየት ቤተ እምነት ነሽ? እንዴ እኔ በጌታ ነኝ። ሶሪ። እሺ ጥያቄ ምንድን ነው? አንድ የዳነ ሰው በጌታ በኢየሱስ ክርስቶስ ያመነ ሰው ደህንነት ተምሮ ተጠምቆ የጌታ እራት ነው መውሰድ የሚችለው አይደለም? አንድ ቤተክርስቲያን ላይ ግን በጌታ አምነው ሳይጠመቁ የጌታ እራት ሲወስዱ አየውኝና ጠይቄያለሁ። ስጠይቅ ደግሞ በጌታ መሆናቸው ብቻ በቂ ነው የሚል መልስ ነው ያገኘውኝና ለዛ ነው ለመጠየቅና ለማብራራት እንድታብራሩልኝ እናንተም እየገባኝ። ተባረኩ። ተባረኪ። ግን የተጠመቀ የጌታ እራት ይውሰድ ያልተጠመቀ አይውሰድ አረኑ ሲጀመር የጌታ እራት እኔ በግሌ አሁን በግሌ ነው መመለስ የምችለው። እኔ ጌታ እራትን በቃ እኔ ሰላም ባልሆንኩበት መንፈሴ ባልተረጋጋበት ቸርቹ ስለወሰደ አልወስድም። አንዳንድ በልህ ውስጥ በሆነ የማያስፈልግ ነገር ውስጥ ልህ ምናምን ይዞኝ እኔ ጌታ እራት ዝም ብዬ በድፍረት አልወስድም፣ እፈራለሁ በጣም። ግን እኔ ከተጠመቁ በኋላ ካልተጠመቁ በኋላ እኔን አላውቀውም ስለ እውነት ዲቴልም ገብቼ ውሃ ካለ ቢጠመቁ መልካም ነበር። ምን ችግር አለ? ጌታ እንዳዘዘው ቢሆን። ግን ካመኑና ድንገት መጠመቅ የማይችሉበት ሁኔታ ካለ ጌታ እራት ካለ እንትን ቢሉም ችግር አለው ብዬ አላስብም። ግን እንደ ቸርቻቸው ይመስለኛል ፕሮሲጀር ያስቀመጠ ምንም ነገር የለም። አይ እንትን ነው ጀነራሊ ችግር የለውም። እኔ አለው ብዬም አላምንም። ችግር የለውም። ሰው መጠመቁ ድህነት እኛ በመጠመቅ አናገኝም። አንድ ሰው በጌታ በኢየሱስ ክርስቶስ ካመነ ያ ሰው የዳነ ሰው ነው። ለዳነ ሰው የጌታ እራትን ማቅረብ ምንም ችግር እንዳለው አላስብም። የዳነ ሰው ነው። ዋናው የጌታ እራት የሚወስደው የጌታ እራት ትክክለኛ በሆነ መንገድ ነው ወይ? ኦኬ እዛ ገብቶ ቆሮንቶስ ላይ እንዳሉት እንደዚሁ እንደልባቸው አያንቦጫርቁትም ወይ ነው። አዝሎንግ አዝ እሱ ችግር እስከሌለው ድረስ ጥምቀት ድህነት በጥምቀት የሚለው ሀሳብ ያለባቸው ሰዎች ናቸው ያው እንደዛ ሊያስቡ የሚችሉት። ግን አንድ ሰው ካመነ አሱናስ እንዳመነ ያ ሰው ቅጽበታዊ የሆነ ድህነት አለው። ከማን? ከእግዚአብሔር ዘንድ። በክርስቶስ ኢየሱስ ያመነ ሰው ሁሉ የዳነ ሰው ነው። ላልዳነ ሰው ግን ዕዳ ነው። ያልዳነ ሰው ግን ዕዳ ነው። በፍጹም መውሰድ አይችልም። ያልዳነ ሰው ጌታ እራት ከባድ በራሱ ላይ ያስፈራል በጣም። የጌታ እራት ቂም ተይዞ የጌታ እራት ምናምን በጣም ፈራለሁ።
ከዚህ ውጭ ግን ዋናው በቃ የሰው ልጅ ወደ መንግስተ ሰማያት የሚያስገባው በክርስቶስ ኢየሱስ ማመን ነው። መጠመቅ እሰየ ውሃ ቢገኝ አሁን አረብ ሀገር ያሉ ልጆች ኦፊሻሊ ወጥተው ላይጠመቁ ይችላሉ። ስለዚህ ግን ድነዋል፣ ግን አልዳኑም ማለት አይደለም። የሚሰሩበት ቦታ ላይ ወጥተው ለመጠመቅ ቻንሱ ላይኖራቸው ይችላል። እና ማመን ነው ትልቁ። ያን ደግሞ ጌታ ኢየሱስ ጋር ከተሰቀሉ 2 ወንበዴዎች ጋር አንደኛው ሲድን እናየዋለን። ማመኑ ብቻ ወደ ዘላለም ሕይወት እንዳስገባው መጽሐፍ ቅዱስ ተጽፏልና ተባረኪ። እሺ የጌታ ትእዛዝ አይደል እንዴ? ግን ያ ሁሉ ነገር ከተመቻቸልሽ እኮ ሁሉንም ማድረግ ይቻላል። ዋናው ግን የእግዚአብሔር ፖይንቱ ምንድን ነው? ያመነ ነው። ያ መጠመቅ ክፋት የለውም። መጠመቅ ደስ ይላል። በጣም ጥሩ ነው። እኔ በጣም ነው ደስ የሚለኝ። ግን ካልተጠመቅሽ በቃ አልዳንሽም የሚል ፎርማል እንትን አልተቀመጠም። ትልቁ ነገር ማመን ነው። በቃ ያመነ የተጠመቀ ይድናል፣ ያላመነ ግን ተፈርዶበታል ነው እንጂ ያልተጠመቀም ተፈርዶበታል አይልም ቃሉ። ጌታ ኢየሱስም ትልቅ ምሳሌ በሁለቱ አብረውት በተሰቀሉ ሰዎች እናያለን። እምነት ነው። ቢመቻች ግን መጠመቅም ጥሩ ነው። መጠመቅ መጥፎ ነው አይደለም። መጠመቅ ሲመቻች፣ አሁን አረብ ሀገር የምትሰራ እህት ልትወጣ የማትችል ጌታን በዚህ በቲክቶክ ትቀበል። አይ መጀመች ተጠመቅሽ ሌላት አይችልም እግዚአብሔር። ትልቁ ነገር በጌታ በኢየሱስ ክርስቶስ ማመን ነው። ለተመቻቸው ሰው ግን ተጠመቁ፣ አልተጠመቃችሁ ተጠመቁ ይሉና የሚመቻችላችሁ ሰዎች እና እንደዚህ በማዳም ቤት አትውጡ ምናምን የማትባሉ ከሆነ ተጠመቁ፣ ሂዱ ቸርቻችሁ አካባቢያችሁ ያለ ቸርች። እሺ ፍሬውን አግባ። ቢኒ ለንደን ዝም ብሏል፣ ተኝቶ ነው። ሰላም ናችሁ? እግዚአብሔር ይመስገን። ፍሬው ደህና ነህ? አለን ሰላም፣ ሁሉ ሰላም። ጌታ ይባረክ። የት ቤተ እምነት ነው? ከአማኑኤል ፕሮቴስታንት አማኑኤል። ኢትዮጵያ አማኑኤል። እሺ አንዴ ቆይ ቢኒ የሰላም በለን። ቢኒ ቴን። እሺ እንዴት ናችሁ ብርዬ? ሁሉ ሰላም። እየሰማሁ ነው። ኤርሚሻው ትንሽ ሲያስተምረን እየተማርኩ ነበር፣ እያደመጥኩም ነበረ። ዝም ብዬ አይደለም፣ ተራ እስኪሰጠኝ ያለ ተራ አልገባም ብዬ ነው። እንዴት ናችሁ? ቢኒያው፣ ብሩኬ፣ ፋሲሌ፣ ወንድማችን ፍሬው እና ታችም ያላችሁ እንደዚሁም ቢሃንድ ባይ የጌታ ጸጋና ሰላም ከሁላችሁ ጋር ይሁን አለው። እሺ ተቀበለው እያልሽ ነው ወይስ እንደወደድክ? አዎ ተቀበለው። እንደ ካለ መስራ መስለኝ ዝም ብለሽ እሰማለሁ። እሺ ወንድማችን እንኳን ደህና መጣ። እንኳን ደህና ቆያችሁልኝ። ታንክ ዩ። ከአማኑኤል ህብረት ነው ያልከኝ? ቤተ እምነት? አዎ የኢትዮጵያ አማኑኤል ህብረት። እሺ ምናልባት ጥያቄዎቻችሁ ያው ለመቅረጽ ቅርጽ እንዲኖረው ለሁላችሁም፣ ለአንተ ብቻ አይደል ከአሁን በኋላም ለምትገቡ እንዲህ ነገረ ድነት ላይ ያተኮረ ቢሆን ጥሩ ነው ብዬ አስባለሁ። ቢሆን የሚጠቅመንም እሱ ስለሆነ ማለት ነው። እና መጥተው ልክ ልጁ እንዳለው እንደዚህ ቢነገር መልሱም ብትሰሙትም ብታውቁትም የማይጠቅመው ነገር ልክ አዳምና ሔዋን ወይም ደግሞ አዳምና እግዚአብሔር በምን ይግባቡ ነበር ምናምን እንዳለው ልጅ ለራሱም ብሩክ አሪፍ በቅኔም ቢሆን አሪፍ መልስ መልሶለት ነበር። እሱ ላይ ቢበቃ ጥሩ ነበር። በግዕዝ በቃ እና ድነት ላይ ያተኮረ ጥያቄ ቢሆን የሚል ነው። እሺ ቀጥል ወንድማችን። ኦኬ ያው ሲጠየቅ ሰምቼ ነው እና ኢየሱስ ክርስቶስ እንደምናውቀው ሲያስተምር በነበረበት ጊዜ እኔ ከላይ ነኝ እናንተ ከታች ናችሁ አለ።
ወደ እነዚህ ወደ መልእክት ምናምን ከመግባታችን በፊት ወንጌላት ውስጥ ላይ ማለት ነው ኢየሱስ ክርስቶስ እንደምናውቀው ከማርያም ነው የተወለደውና ከወንድ ፍቃድ ውጪ ነው የተወለደው። ያ እሱማ ግልጽ ነው። ግን ከስጋዋን ነስቶ ነው የተወለደው። ታዲያ ስጋዋን ስላነሳ ኃጢአተኛ ነው ልንል እንችላለን? ስለተጠየቀ ሰምቼ ነው። ወደ መልእክታቱ ስንገባ ኃጢአት ያላወቀውን አንድያ ልጁን ምናምን ይላል። እሱማ ግልጽ ነው አለ። ግን መልእክታቱ ማለት ወንጌላት ውስጥ የምናገኘው እንትን አለ። ስለዚህ ነገር ከላይ ነኝ እናንተ ከታች ናችሁ ብሏል። ነገር ግን ከስጋዋ ስጋ ነስቷል ማለት ነው። ስለዚህ ምን ልንል እንችላለን? አንዳንዶቿን ሲጠይቁ ከሙስሊም ምናምን ሲጠይቁ ነው የሰማሁትና ከስጋዋ ስጋ ነስቶ ከሆነ ኃጢአተኝነቱ አለ ወይ የሰው ልጅ ኃጢአተኛ እስከሆነ ድረስ ምናምን የሚል ጥያቄ አለ እና በዚህ ላይ ምን እንትላላችሁ? ቢኒ ቆይ ከመቀጠል በፊት ከየት ቤተ እምነት ነህ ብራዘር? አማኑኤል ፍርድ ኢትዮጵያ አማኑኤል ኢትዮጵያ አማኑኤል ህብረት የት ሀገር የት ከተማ? ደቡብ ዳውሮ የሚባል ዳውሮ ታርጫ ዳውሮ። ኦኬ እሺ ኦኬ። ፓስተር ማን ነው? ፓስተር ማለት ፓስተር ስለ ሀየኔ ፓስተር የቸርቻችን አምሳሉ ይባላል። ኦኬ ኦል ጂሰስ አይደለም አይደል? አይደለሁም ከኢትዮጵያ አማኑኤል ህብረት ነኝ እኮ ማለት ቤተ እምነቴ። ኦኬ እሺ ቢኒ ትቀጥላለህ ወይስ ልቀጥለውበት? እሺ ቢኒ ሄደበት። ቆይ ቢኒ አንዴ ሄሉ የምትባይ እህት ምንም ነው ያልገባኝ። እኔ በመጽሐፍ ደግሞ አልችልም። ገስት ላኪና ነይ እዚህ ላይ ጠይቂ መልስ ልስጥሽ። ነይ በጽሁፉ በደንብ አልገባኝም። ማይ ነይ ገስት ላኪ ልልክልሽ ፈልጌ የለሽም እና አንድ ቁጥር ጻፊልኝ ገስት ልከሽ። እሺ ቢና ቀጣ ፍሬው ሚውት አድርገው ወንድማሽ መልስልህ። ሚውት አድርገው። ታንክ ዩ። እሺ አሁን መጽሐፍትን ስናነብ በደንብ አድርገን ማስተዋል ያለብን ነገሮች አሉ። ለምሳሌ ሉቃስ ምዕራፍ 1ን ስንመለከት መልአኩ ገብርኤል ለማርያም ምንድን የተናገራት፣ እሷ ለጠየቀችው ጥያቄስ ምንድን የመለሰላት የሚለውን በደንብ ማወቅ አለብን። ከዛ ደግሞ በስጋና በደም እንደተካፈለ እንዴት አድርጎ እንደተካፈለ ሳይሆን በስጋና በደም ግን እንደተካፈለ እናውቃለን። ግን ሁሉንም ጥቅሶች እስቲ አየት እናድርጋቸው። ለምሳሌ ኦኬ ከቁጥር 26 ጀምሬ ላንብበው። ሉቃስ ወንጌል ምዕራፍ 1 በስድስተኛው ወር መልአኩ ገብርኤል ናዝሬት ወደምትባል ወደ ገሊላ ከተማ ከዳዊት ወገን ለሆነ ዮሴፍ ለሚባል ሰው ወደ ታጨች ወደ አንዲት ድንግል ከእግዚአብሔር ዘንድ ተላከ። የድንግሊቱም ስም ማርያም ነበር። መልአኩም ወደ እርሷ ገብቶ ደስ ይበልሽ፣ ጸጋ የሞላሽ ሆይ ጌታ ከአንቺ ጋር ነው፣ አንቺ ከሴቶች መካከል የተባረክሽ ነሽ አላት። እርሷ ባየችው ጊዜ ከንግግሩ በጣም ምናለች? ደነገጠች። እሺ ይህ እንዴት ያለ ሰላምታ ነው ብላ አሰበች። መልአኩ እንዲህ አላት፣ ማርያም ሆይ በእግዚአብሔር ፊት ጸጋ አግኝተሻልና አትፍሪ። እነሆም ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ። እርሱ ታላቅ ይሆናል፣ ልዑል ልጅም ይባላል። ጌታ አምላክም የአባቱን የዳዊትን ዙፋን ይሰጠዋል፣ በያዕቆብም ቤት ላይ ለዘላለም ይነግሳል፣ ለመንግስቱም መጨረሻ የለውም። ማርያምም መልአኩን አሁን እዚህ ጋር በደንብ አድምጠኝ። ማርያምም መልአኩን ወንድ ስለማላውቅ ይህ እንዴት ይሆናል አለችው። አሁን ይሄ ጥያቄ ነው፣ ትልቁ ጥያቄ። ወንድ ስለማላውቅ ይህ እንዴት ይሆናል አለችው። ምክንያቱም
አንድ ሰው መውለድ የሚችለው ኖርማሊ በሰውኛ ወንድና ሴት ባላቸው ግንኙነት ሰው ይፈጠራል፣ ከዛ ይወለዳል ማለት ነው። ኦኬ፣ ይጸነሳል፣ ከዛ ይወለዳል። አሁን ማርያም እዚህ ጋር እያለችው ያለችው እሷ ድንግል ናት፣ ወንድ አታውቅም። ወንድ ስለማላውቅ ይህ እንዴት ይሆናል ያለችው። መልአኩ መልሶ የመለሰላት ነው። እንመልከት። መልአኩ መልሶ እንዲህ አላት፣ መንፈስ ቅዱስ በአንቺ ላይ ይመጣል፣ የልዑልም ኃይል ይጸልልልሻል። ማለት መንፈስ ቅዱስ በአንቺ ላይ ይመጣል፣ የልዑልም ኃይል ወይንም የእግዚአብሔር ኃይል ምን ያደርግሻል? ይጸልልልሻል። ማለት ኦቨርሻዶ ወይንም ከቨር ያደርግሻል ወይንም ይሸፍንሻል ማለት ነው። መጸለል ማለት መሸፈን፣ ኦቨርሻዶ ወይንም መከለል፣ ይጋርዳል ማለት ነው። ስለዚህ ደግሞ ከአንቺ የሚወለደው የሚወለደው ከዚህ የተነሳ የልዑል ኃይል የሚጋርደው የሚጸልልለት በእሷ ላይ የሚጸልለው የልዑል ኃይል ምንድን ነው ሲባል፣ ስለዚህ ደግሞ አለ ከአንቺ የሚወለደው ቅዱስ የእግዚአብሔር ልጅ ይባላል አለ። አየ አሁን ሚራክሉ እዚህ ጋር ነው። በማን ኃይል ነው የሰውን ስጋ የተካፈለ? ከስጋና ከደም ተካፍሎ በማን ኃይል ነው የሰው ኃጢአት ያላገኘው ሲባል፣ በራሱ ኃይል ነው። ሲጀምርም ኃጢአት የማያውቀው ነው። ስለዚህ የመንፈስ ቅዱስ ኃይል ወይንም የልዑል ኃይል በእርሷ ላይ የኦቨርሻዶ ያደረጋት የጸለለላት ምን አድርጎታል? ምን አይነት ልጅ እንዲወለድ አድርጓል? ስለዚህ ደግሞ ከአንቺ የሚወለደው ቅዱስ የእግዚአብሔር ልጅ ይባላል። ምን ስለሚሆን? ስለሚጸልልላት። አንደኛው ይሄ ነው። ዕብራውያን ምዕራፍ 2 ላይ ሄደህ ስታይ የተካፈለው አሁን እዚህ ጋር እንደዚህ ብለን አይ እንደዚህ ከጸለለላትማ ታዲያ ምኑን ከሰው ደምና ስጋን ተካፈለ ብለህ ከጠየቅ ራሱ አሁን የዕብራውያን ጸሐፊ ደግሞ በደንብ አድርጎ ይነግርሃል። አዎ በነገር ሁሉ ወንድሞቹን ይመስል ዘንድ የተካፈለው የአብርሃምን ዘር ነው ይለናል። እሺ እዚህ ጋር እንደዚህ አድርጌ ኦኬ። ዕብራውያን ምዕራፍ 2 ቁጥር 15 እንግዲህ ልጆቹ በስጋና በደም ስለሚካፈሉ እርሱ ደግሞ በሞት ላይ ስልጣን ያለውን በሞት እንዲሽር ይኸውም ዲያብሎስ ነው፣ በሕይወታቸውም ሁሉ ስለ ሞት ፍርሃት በባርነት ይታሰሩ የነበሩትን ሁሉ ነፃ እንዲያወጣ በስጋና በደም ተካፈለ። የአብርሃምን ዘር ይዟል እንጂ የያዘው የመላእክትን ዘር የመላእክትን አይደለም። በቃ ከወንድሞቹ በስጋና በደም የተካፈለ ነው። ገብቷል? ከሰማይ የመጣ አይደለም። ከሰማይ የመጣ አይደለም ማለት ስጋና ደግሞ ከሰማይ ዱብ ያለ አይደለም። ከወንድሞቹ ተካፍሏል። እኔ ከሰማይ መጥቻለሁ ሲል ምን ማለት ነው ሲባል ኢየሱስ ወይንም ክርስቶስ ኢየሱስ እሺ ሌላ ኢየሱስ የሚባሉ ሰዎች ኢየሱስ ስሙ ብቻ ስለሆነ ማለት ነው። ግን ኢየሱስ እርሱ የናዝሬቱ ክርስቶስ ነው። ክርስቶስ ደግሞ አስቀድሞም በማርያም ማህፀን ሳይጸነስ ሳይወለድም ወደዚህ ዓለም ወደ ድር ዓለም ወደዚህ ዓለም ሳይወለድ አስቀድሞ እሱ የዘላለም አምላክ ነው። አስቀድሞም የነበረ ነው። ለሱ ጅማሬ የለውም፣ ፍጻሜም የለውም። ከማርያም ሲወለድ አይደለም ጌታ የሆነው ክርስቶስ የሆነው ከማርያም ሲወለድ አይደለም። እና እዚህ ጋር ጥንቃቄ ያስፈልጋል ነው። ለአንተ ጥያቄውን በአጭሩ የምመልስልህ ታዲያ እንዴት ነው ይሄ ደካማውን የሰውን ስጋ እንዴት ነው ከማርያም ያልወረሰው ከተባለ በቃ ሉቃስ ላይ እንደተጻፈልን ምን ይላል? የሚወለደው ከሷ ቅዱስ ይሆን ዘንድ መልአኩ መልሶ እንዲህ አላት፣ መንፈስ ቅዱስ በአንቺ ላይ ይሆናል። ቁጥር 35
ቁጥር 35 ላይ ሉቃስ ወንጌል ምዕራፍ 1 መንፈስ ቅዱስ በአንቺ ላይ ይመጣል፣ የልዑልም ኃይል ይጸልልልሻል፣ ስለዚህ ደግሞ ከአንቺ የሚወለደው ቅዱስ የእግዚአብሔር ልጅ ይባላል። መንፈስ ቅዱስ፣ ይሄም የመንፈስ ቅዱስ ስራ ነው። የልዑል ኃይል ስራ ነው። እንዴት ሰራኸው ካልከው እስቲ እንዴት አድርገህ ነገሮችን በማርያም ማህፀን ውስጥ አገጣጠምካቸው ምናምን ካልክ እሱ ለእኛ የተገለጠ አይደለም። ለእኛ የተገለጠው ግን ስራው የተሰራው በመንፈስ ቅዱስ ኃይል እንደሆነ እናውቃለን። ወንድሜ ፍሬው ገብቷል ወይ? ዝም ብዬ ነው የማወራው? አዎ ገብቶኛል። እየሰማሁ ገብቶኛል። ኦኬ እሺ፣ ሌላ ጥያቄ አለ ወይስ እንቀጥልበት? አይ ቢና ከሰማይ መጣው ሲል እዛ ላይ ይመስለኛል የሱ እንትኑ ከሰማይ ከመጣው በቀር ሲል ምንድን ነው የተረዳው? አይ ጥያቄ አንድ ነገር ላይ የተንጠላጠለ ነበር። አሁን እሱ በመለሰው እንትን ላይ ማለት ከሰማይ ስልም እኔ እየመለስኩ ነው፣ ከጎን እየመለስኩ ነበር ሲጠይቅ ነበረው። እንደዚህም ብሏል ወይ ብሎ ነበር፣ ግን ወንጌላት ላይ በግልጽ የተጠቀሰ ነገር አለ ብዬ እሱ አው መልሷል። ብቻ እስኪ የሚጨምረው ነገር ካለ ይጨምር እንጂ ትክክል ነው ሐሳቤ፣ እንደዛ ነበር። ሱማ ጨርሷል እኮ በእኔ የምትጨምረው ነገር አለ? ሌሎች የሚገቡ ስላሉ የምትጨምረው ነገር ካለ እንትን በል። አይከተም በቃ ይሄው ነው ያለው። ማለት ከሰማይ ከመጣ ከድንግል ማርያም ደግሞ ስጋ ነስቷል ካልን፣ ስጋና ደም ከሰው ተካፍሏል ካልን እንዴት ነው የሚሆነው? እሱስ ኃጢአት እንዴት አያገኘውም ነው? በቃ የልዑል ኃይል ጸልሎላታል። መንፈስ ቅዱስ በእርሷ ላይ መጥቷል ማለት የልዑል ኃይል ይጸልልልሻል የሚለው ይጋርድሻል። የልዑል ኃይል ጋርዷታል። በዛ ምክንያት ጌታ ኢየሱስ ልክ እንደኛ በስጋና በደም ወንድሞቹን በነገሩ ሊመስል ዘንድ በስጋና በደም ተካፍሏል። ስለዚህም ደግሞ ዕብራውያን ምዕራፍ 4 ላይ ምን ይለናል ታዲያ? አየህ አሁን እሱ በተለይ እነኚህ ኦንሊ ጂሰሶች ምን አይነት አስተምሮ አላቸው? የኢየሱስ ስጋ ጀስት ቱታ ነው፣ ኢየሱስ ራሱ አብ ነው የሚል የክፉ ትምህርት አላቸው፣ ከሲኦል የተቀዳ ማለት ነው። አሁን ከሲኦል የተቀዳውን ትምህርት ደግሞ መጽሐፍ ቅዱሱ ራሱ ያፈርሰዋል። ከዛስ ዕብራውያን 4 ላይ ደግሞ ይመጣና ምን ይለናል? እንግዲህ በሰማያት ያለፈ ትልቅ ሊቀ ካህን የእግዚአብሔር ልጅ ኢየሱስ ስላለን ጸንተን ሃይማኖታችንን እንጠብቃለንና ቁጥር 15 የተፈተነ ነው። ድምፅ ላስምለቀ የኢየሱስ ልጅ ስትናገር ስትጽፍ ልክ ገርማ። እሺ ተባረኩ፣ ጸጋ ይብዛላችሁ። ቀጥሎ ቴንኪ ያ ጎይድ እሺ ቢናገር እሺ ኦኬ። አሁን ከኃጢአት በቀር በነገር ሁሉ እንደኛ የተፈተነ ነው እንጂ በድካማችን ሊራራ የማይችል ሊቀ ካህናት የለንም ማለት በቃ የተፈተነ ነው፣ እንደኛ ሁሉ የተፈተነ ነው። ግን ከኃጢአት በቀር ለምን? እሱን ኃጢአት አያውቀውም በቃ። ስለዚህ ሰውነቱ ላይ ምንም ጥርጥር የለውም። ይወዝ አብሶሉት በቃ ፍጹም ሰው ነው ስንል ፍጹም ሰው ነው፣ ፍጹም አምላክ ነው። አምላክ ሰው በዘመናት መካከል እንደሱ የለም። ኤኒዌይስ አይ ቲንክ ያንተ ትልቁ መልስ ያለው የልዑል ኃይል ጋርዷታል። ይሄ የእግዚአብሔር ስራ ነው። የልዑል ኃይል እንደዚህ ነው ብሎ ማብራራት የሚችል ሰው ካለ ሌላ ሰው ካለ ይምጣ። አይ በቃ መልሰለታል እኮ መልሰልኛል ብሏል። በተለይ ደግሞ ተባረክ ፈቃዱ ሌላ ጊዜ ደግሞ ምትጠይቅ